ዝግጁ ናችሁ? የእግዚአብሔርን ቃል ለማጥናት የሮሜን መጽሐፍ ነው እንግዲህ ዛሬ የምንጀምረው። ሮሜ መጽሐፍ እንግዲህ በአዲስ ኪዳን ከምናገኛቸው መጽሐፍቶች ሁሉ በጣም ጥልቅ የሆነና ከሌሎች መልእክቶች በተለየ መልኩ ደግሞ የሆነ አንድን ችግር ብቻ ለመፍታት ያልተጻፈ መጽሐፍ ነው። ብዙዎች የመልእክታትን ስናያቸው ጠባያቸውን የሆነ ችግር ይፈጠርና ያንን ችግር አድሬስ ለማድረግ ወይንም ለመፍታት የሚጻፉ ናቸው። የሮሜ መጽሐፍ ግን የሆነ ችግር ተፈጥሮ ያንን ችግር ለመፍታት ሳይሆን በጣም መሰረታዊ የሆኑ የክርስትና አስተምህሮችንና እውነቶችን የያዘ ጠንካራ የሆነ ዶክትሪናል መጽሐፍ ነው። የሮሜ መጽሐፍ ወንጌል ምንድን ነው? ሰው እንዴት ይድናል? የዳነ ሰውስ ኑሮ ምን መምሰል አለበት? እስራኤልና አህዛብ በእግዚአብሔር እቅድ ውስጥ ያላቸው ቦታ ምን ይመስላል? የሚሉትን በጣም ትልልቅ እውነቶች በስፋት የሚመልስ መጽሐፍ ነው የሮሜ መጽሐፍ። እንደውም መጽሐፉ በሌላ ስሙ ምን ይባላል? የክርስትና እምነት ህገ መንግስት ተብሎ ሁሉ ይጠራል። የሮሜ መጽሐፍ በጣም ጥልቅ ነው፣ በጣም ሰፊ ነው። እንደዚህ እንደው 3 ምዕራፍ በአንድ ቀን ምናምን ለመሄድ ሲታሰብ የሮሜ መጽሐፍ በጣም አስቸጋሪ ከሆኑ መጽሐፍት መካከል አንዱ ነው። ምክንያቱም ብዙ ጥልቅ ሀሳቦች ስላሉበት ለማለፍ በጣም አስቸጋሪ ነው። እያንዳንዱ ነገር ማብራሪያ የሚፈልግ ነው። እኔ እንግዲህ ሮሜ መጽሐፍ ሲሰበክ ነው የዳንኩት። ብዙ ጊዜ ስናገር እንደሰማችሁ በዩጎ ቤተክርስቲያን ዶክተር ማሙሻ ፋንታ የዛሬ 17 ዓመት 18 ዓመት የሮሜን መጽሐፍ አስተምሮናልና ከ3 ዓመት በላይ ፈጅቶ ነው ያስተማረን። 16ቱን ምዕራፍ ከ3 ዓመት በላይ ነው ፈጅቶ ያስተማረን እና በዛ ጊዜ ነው የዳንኩት። ለሮሜ መጽሐፍ በጣም ልዩ የሆነ ፍቅር ወይንም ምልከታ አለኝ። ጸሐፊው ማን ነው የሚለው ጋር ስንመጣ እንግዲህ በግልጽ የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ተብሎ ተቀምጧል። መልእክቱን የጻፈው ወይንም ኦተሩ መልእክቱን ለሮሜ ሰዎች የላከላቸው ሐዋርያው ጳውሎስ እንደሆነ ቢታወቅም ግን ደግሞ ከሐዋርያው ጳውሎስ መልእክቱን እየተቀበለ በእጁ የጻፈው መልእክቱን በጽሁፍ ያሰፈረለት ደግሞ ሮሜ ምዕራፍ 16:22 ላይ የምናገኘው ጤርጢዮስ የተባለ ወንድም እንደሆነ መረዳት እንችላለን። 16:22 ላይ ይህን መልእክት የጻፍኩ እኔ ጤርጢዮስ በጌታ ሰላምታ አቀርብላችኋለሁኝ ብሎ ሰላምታ ሲያቀርብ ጤርጢዮስን እናገኘዋለን። ስለዚህ ከሐዋርያው ጳውሎስ መልእክቱን በመስማት መንፈስ ቅዱስ ኢንስፓየር ያደረገውን በሐዋርያው ጳውሎስ ልብ ውስጥ ያስቀመጠውን መልእክት በመቀበል በእጁ በጽሁፍ ያሰፈረው ጸሐፊው ጤርጢዮስ እንደሆነ በዚህ ክፍል ላይ ማየት እንችላለን። በድሮ ጊዜ እንግዲህ እንደዚህ አይነት ነገር የተለመደ ነው። ሰዎች ሐሳቡ ልባቸው ውስጥ ያለውን ሐሳብ ለጸሐፊዎች በመንገር ያጽፉ እንደነበረ ከዚህ በፊትም አይተናል። የኤርሚያስን መጽሐፍ ባሮክ ሲጽፍለት ተመልክተናልና አሁንም ይሄ መልእክት ኦተሩ መንፈስ ቅዱስ ነው። በዋናነት ኦተሩ መልእክቱን ኢንስፓየር ያደረገው መንፈስ ቅዱስ ነው። ያስቀመጠው በጳውሎስ ልብ ውስጥ ነው። ያንን ደግሞ በጳውሎስ ዘንድ ያለውን ቃል በቃል እየሰማ ቁጭ ብሎ የጻፈው በጽሁፍ ያሰፈረው ደግሞ ጤርጢዮስ የተባለ ወንድም ነው ማለት ነው። እንግዲህ ይሄ ወንድም ከዚህ በፊት በሌላ ቦታ ላይ ስሙ ተጠቅሶ አናየውም። ከዚህ በኋላም ስሙ ተጠቅሶ አናየውም። ፓርቲሲፔት ያደረገበት የተጻፈልን አገልግሎት ይሄው ነው። ግን ደግሞ ይሄው ለዘላለም ስሙ በዚች ጥቅስ ላይ ታትሞ ይኖራል። በእግዚአብሔር መንግስት ውስጥ ጥቂት የሚባል ፓርቲሲፔሽን የለም። ይሄው ዛሬም እያነሳ ነው እኔና እናንተ እንነጋገራለን እና ሐዋርያው ጳውሎስም ደግሞ በመልእክቱ ውስጥ አንድ ክፍል ወስዶ ሰላምታ እንዲያደርስ እድል ሲሰጠው እናያለን። አገልግሎቱን ሲያከብርለት እናያለን እና በእግዚአብሔር መንግስት ውስጥ ጥቂት ነው የሚባል የማይከበር ዋጋ የማይሰጠው ዘመን የማይሻገር አገልግሎት የለም። የምናደርጋት እያንዳንዷ ነገር ዘመን የምትሻገርና በጌታ ፊት የከበረች ናት። የተጻፈበትን ጊዜ ያየን እንደሆነ ከ56 እስከ 58 ዓመተ ምህረት እንደሆነ የተጻፈው ይታመናል። እንግዲህ ይሄ በሶስተኛው የሚስዮናዊ ጉዞ መገባደድ አካባቢ በሐዋርያው ጳውሎስ በሶስተኛው ሚስዮናዊ ጉዞ መገባደድ አካባቢ ቆሮንቶስ ላይ ሆኖ እንደጻፈው ይህንን መጽሐፍ ይታመናል ማለት ነው። በሐዋርያት ሥራ መጽሐፍ ላይ በምዕራፍ 20 እና 21 መካከል የሚገባ ታሪክ ነው ይባላል። እንግዲህ የተጻፈላቸው ሰዎች ማን ናቸው የሚለውን ስንመለከት በሮም የሚገኙ አይሁድና አህዛብ አማኞች ናቸው። አንዳንድ መጽሐፍት ለአይሁድ ብቻ የተጻፉ አሉ፣ አይሁድን ታርጌት የሚያደርጉ። ሌሎቹ ደግሞ ለአህዛብ የተጻፉ አሉ፣ እንደ ማርቆስ ወንጌል፣ ማቴዎስ ወንጌል ለአይሁድ ነው ብለናል። እዚህ ጋር ስንመጣ ደግሞ የሮሜ መልእክት አይሁድም አህዛብም የሆኑ ሚክስድ የሆኑ ድብልቅ የሆኑ አማኞች በሮም የሚኖሩ ወገኖች አሉ፣ ለነሱ የተጻፈ ታሪክ እንደሆነ እናያለን። ቤተክርስቲያኒቱ የሁለቱም ቅይጥ መሆኗ የፈጠረውን ውጥረት ጳውሎስ ሁሉም በክርስቶስ እኩል መሆናቸውን በመግለጥ በዚህ መልእክቱ ሲያረግበው እናያለን። እንግዲህ አይሁድ ትምክህት አላቸው እንደምታውቁት፣ ቀዳሚ የመሆን
የታሪክ ባለቤት የመሆን የመጽሐፉ የሕጉ የኪዳኑ የአባቶች የተስፋው ቃል ኢየሱስ ክርስቶስ ከነሱ የመምጣቱ ብዙ መብቶች አሏቸው ብዙ ለየት ያሉ መብቶች አሏቸውና እነዚህን ተንተርሰው አሕዛብን ሁለተኛ ዜጋ የማድረግ አይነት ነገር ነበራቸውና እሱንም ለማርገብ ነው ሐዋርያው ጳውሎስ ይህንን መልእክቱን የጻፈው በዚህ መልእክቱ እሱን አስተሳሰብ ሲያረግበው እንመለከታለን ማለት ነው። ሮሜ ምዕራፍ 1 እንደሚያሳየን ከቁጥር 10 ጀምሮ እንደሚያሳየን ጳውሎስ የሮምን ቤተክርስቲያን አልተከላትም እንዲያውም መልእክቱን የጻፈበት ጊዜ ላይ ሆነን ስናየው ገና ወደ ሮም አልሄደም ነበር። ከቁጥር 10 ጀምሮ በልጁ ወንጌል በመንፈሴ የማገለግለው እግዚአብሔር ምስክሬ ነውና ምናልባት ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፈቃድ መንገዴን እንዲያቀናልኝ እየለመንኩ ሁሉ ጊዜ ስለጸልይ ስለናንተ ሳላቋርጥ አሳስባለሁ ይላል። ትጸኑ ዘንድ መንፈሳዊ ስጦታ እንዳካፍላችሁ ላያችሁ ናፍቃለሁና ይህንንም በማለቴ በመካከላችን ባለች በእናንተና በእኔ እምነት አብረን በእናንተ እንድንጽናና ነው። ወንድሞች ሆይ በሌሎቹ አሕዛብ ደግሞ እንደሆነ በእናንተም ፍሬ ያገኝ ዘንድ ብዙ ጊዜ ወደ እናንተ ልመጣ እንዳሰብኩ እስካሁን ግን እንደተከለከልኩ ታውቁ ዘንድ እወዳለሁ። ለግሪክ ሰዎችና ላልተማሩ ለጥበበኞችና ለማያስተውሉ ዕዳ አለብኝ። ስለዚህም በሚቻለኝ መጠን በሮሜ ላላችሁ ለእናንተ ደግሞ ወንጌልን ልሰብክ ተዘጋጅቻለሁ ይላል። የሮሜ ሰዎች ገና እንዳላያቸው ጭምር የሮሜ ቤተክርስቲያን እሱ አልተከላትም የሮሜ ሰዎችንም ገና እንዳላያቸው ከዚህ ክፍል ላይ መረዳት እንችላለን። ሊያያቸው እየፈለገ ብዙ ጊዜ እንዳልተሳካለት ግን ሊያያቸው እንደሚናፍቅ ሊያገለግላቸው እንደሚናፍቅ ጸጋ ከነሱ ጋር ሊካፈል እንዲጸኑ መንፈሳዊ ስጦታዎችን ሊያካፍላቸው በጣም እንደሚናፍቅ በተደጋጋሚ እዚህ ክፍል ላይ ሲናገር እናየዋለንና በጣም አስደናቂ ነገር ነው። ሐዋርያው ጳውሎስ ይሄ የአጥቢያ ማይንድ ሴት ያለው ሰው አልነበረም። የአጥቢያ ማይንድ ሴት ወይንም ደግሞ ይሄ ያለ አይደለ የኛ አጥቢያ ካልሆነ የኛ እጅ ከሌለበት እኛ የጀመርነው ነገር ካልሆነ ግድ የማይሰጠን እንደዛ አይነቱ አመለካከት በሐዋርያው ጳውሎስ ዘንድ አልነበረም። የሮምን ቤተክርስቲያን ባይተክላትም ከዚህ ቀደም ባያያትም ከነሱ ጋር ምንም እሱ እጁ ባይኖርበትም የሮም ቤተክርስቲያን መተከሏ ማደጓም ላይ ምንም እጁ ባይኖርበትም ግን የክርስቶስ አካል ስለሆኑ ብቻ በጣም ስለነሱ እንዴት ግድ እንደሚለው እንዴት በሸክም እንደሚጽፍላቸው እንደሚጸልይላቸው ሊያቸው እንዴት እንደሚናፍቅ ስናይ ትንሽ ራሳችንን ቆም ብለን እንድንጠይቅ ያደርገናል። የሌላ አጥቢያ ሰዎች ወይንም የኛ ቤተ እምነት ያልሆኑ ሰዎች በቃ ምንም ክርስቲያኖችን መስለው የማይታዩ ሰዎች አለንና እሱን ነገር ቆም ብለን ራሳችንን እንድንመረምር ያደርገናል። እኔ በእውነት ይሄንን ክፍል እያነበብኩኝ አይቻቸው ስለማላቃቸው በቻይና ስላሉ ቅዱሳን የዚህን አክል ግድ ይለኛል ወይ እኔ ብዬ ራሴን እንድጠይቅ አድርጎኛል። በአረብ ሀገራት ስላሉ ቅዱሳን በተለያየ ቦታ ስላሉ ቅዱሳን አይቻቸው ስለማላቃቸው እንደዚህ አይነት ሸክም አለኝ ወይ ብዬ እንዳስብ አድርጎኛል። እና እንዴት ግድ እንደሚሰኝ አይቷቸው ስለማያቅ እሱ ስላልተከላት ምንም የሱ አሻራ ሳይኖርባት ስላደገች ቤተክርስቲያን እንዴት ግድ እንደሚሰኝ ስናይ ራሳችንን ቆም ብለን እንድናይ ያስገድደናል ብዬ አስባለሁኝ። ሮሜ ምዕራፍ 15 ከ22 እስከ 24 ላይም ስለዚህ ደግሞ ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ፣ አሁን ግን በዚህ ሀገር ስፍራ ወደፊት ስለሌለኝ ከብዙ ዓመትም ጀምሬ ወደ እናንተ ለመጣ ናፍቆት ስላለኝ ወደ ስጳንያ በሄድኩ ጊዜ ሳልፍ እናንተን እንዳይ አስቀድሜም ጥቂት በጠግባችሁ ወደዚያ በጉዞዬ እንድትረዱኝ ተስፋ አደርጋለሁኝ ይላልና ምን አይነት ናፍቆት ምን አይነት ፍቅር እንደሆነ ያለው ለነዚህ ቅዱሳን አይቷቸው ለማያቅ ለነዚህ ቅዱሳን ጀስት የክርስቶስ አካል የአካሉ ብልቶች ስለሆኑ ብቻ ወንድሞች ስለሆኑ ወገኖች ስለሆኑ ብቻ ያለውን ናፍቆት ያለውን ሸክም እነሱን ለማየት ያለውን መሻት ስንመለከት በጣም አስደናቂ ነገር ነውና ይሄ በጣም ትልቅ መንፈሳዊነትን የሚጠይቅ ነገር ነው። ቤተክርስቲያኗ የተመሰረተችው ብዙዎች እንደሚስማሙት ሐዋርያት ሥራ ምዕራፍ 2 ላይ ከሮም መጥተው ወንጌልን በሰሙ አይሁድ እንደሆነ ይታመናል። እንዲህ ከሰማይ በታች እግዚአብሔርን የሚፈሩ አይሁድ ሁሉ በዚህ አካባቢ ተሰብስበው ነበር። እንደምታውቁት የጴንጤቆስጤ ቀን መንፈስ ቅዱስ በወረደበት ቀን ወንጌል ሲሰበክ የበዓለ 50 ቀን ለማክበር ከልዩ ልዩ ቦታ ከተሰበሰቡ አይሁድ መካከል ከሮም የመጡም ነበሩና እዛ ቦታ ላይ ተገኝተው ወንጌልን ሰምተው 3000 ሰዎች ጌታን እንደተቀበሉና ወደ ዘላለም ሕይወት እንደመጡ እናስታውሳለን። እነዛ ሰዎች ወደ ስፍራቸው ተመልሰው የመሰረቷት ቤተክርስቲያን እንደሆነች ይነገራል። እና ይሄ በራሱ የሚያሳየን ቤተክርስቲያን ሁሉ ጊዜ በሐዋርያት ብቻ አትተከልም።
በአማኞች ቤተክርስቲያን ትተከላለች። በሀገራችን ያሉ በየገጠሩ በየክፍለ ሀገሩ የተለያዩ ሪሞት ኤሪያዎች ላይ የተተከሉ አብያተ ክርስቲያናትን ታሪክ ብናጠና አብዛኞቹ በሕክምና ባለሙያዎች፣ በአስተማሪዎች እንደዚህ አይነት ፕሮፌሽናሎች ከተማቸውን አካባቢያቸውን ለቀው ህዝብን ለማገልገል በሄዱበት ቦታ ወንጌልን ሰብከው የተከሏቸው በጣም በርካታ አብያተ ክርስቲያናት እንዳሉ የኛም ሀገር የቤተክርስቲያን ታሪክ ያስረዳል። እና ቤተክርስቲያን በሐዋርያት ብቻ አትተከልም። የሮም ቤተክርስቲያን እንግዲህ የተተከለችው በሐዋርያው ጳውሎስ እጅ አይደለም፣ በየትኛውም ሐዋርያ እጅ እንደተተከለች አይናገርም መጽሐፍ ቅዱስ። መጽሐፍ ቅዱስ አስተማሪዎች ግን እንደሚስማሙት ሐዋርያት ሥራ ምዕራፍ 2 ላይ ወንጌልን ሰምተው በሄዱ አማኞች እንደተመሰረተች ይናገራሉ። የተጻፈበትን ዓላማ ስንመለከት እንግዲህ 4 ዓላማዎችን ማየት እንችላለን። የሮሜ መጽሐፍ የተጻፈባቸውን አንደኛ ወንጌልን ማብራራት ነው ዓላማው። ከየትኛው መጽሐፍ በላይ ወንጌልን ያብራራልናል ብያችኋለሁ መጀመሪያ ላይ። ሁለተኛ የአይሁድና የአህዛብ አማኞችን አንድነት ለማጠናከር በመካከላቸው ውጥረት ስለነበረ አይሁድ ትንሽ የባለቤትነትና አህዛብን ሁለተኛ አድርጎ የማየት አይነት አስተሳሰብ ስለነበራቸው የአይሁድና የአህዛብ አማኞችን አንድነት ለማጠናከር ነው የተጻፈው። ሶስተኛ ደግሞ ወደ ስጳንያ ሄዳለሁኝ የሚለውን ክፍል ቅድም ሳነብ ነበር። ስጳንያ ማለት ስፔን ማለት ናት። ወደ ስፔን ለሚያደርገው የሚስዮን ጉዞ የሮምን ቤተክርስቲያን ድጋፍ ለማግኘትም ነው ሐዋርያው ጳውሎስ የጻፈው። ወደ እናንተ ጋር እመጣለሁ፣ ወደ ስጳንያ በሄድኩ ጊዜ ሳልፍ ወደ እናንተን እንዳይ አስቀድሜም ጥቂት በጠግባችሁ ወደዚያም በጉዞዬ እንድትረዱኝ ተስፋ አደርጋለሁኝ ብሎ ወደ ስፔን የሚያደርገውን ጉዞ ነግሯቸው የእነሱን ድጋፍ እንደሚፈልግም ያሳውቃቸዋል በዚህ መጽሐፍ ላይ። አራተኛ አማኞች በጸጋ እንጂ በሕግ ስራ እንደማይድኑ ለማስረገጥ መዳን በጸጋ እንጂ በሕግ ስራ አለመሆኑን፣ ጽድቅ በእግዚአብሔር ጸጋ በእምነት የሚገኝ ነገር ነው እንጂ በስራ የሚገኝ ነገር አለመሆኑን በጣም የሚያስረግጥ መጽሐፍ ነውና እነዚህ 4ቱ ዋና ዋና ዓላማዎች ናቸው። የመጽሐፉን ዋና ጭብጥ ደግሞ የተመለከትን እንደሆነ በወንጌል የእግዚአብሔር ጽድቅ ተገልጧል የሚል ነው። ምዕራፍ 1 ከ16-17 ባለው ክፍል ውስጥ በግልጽ ተቀምጦ እናገኘዋለን። በወንጌል የእግዚአብሔር ጽድቅ ተገልጧል የሚል ነው የመጽሐፉ ዋና ጭብጥ። የመጽሐፉን አከፋፈል ስንመለከት ደግሞ ከምዕራፍ 1 እስከ 3 ድረስ የሰውን ኃጢአት ያሳየናል፣ የሰውን ኃጢአተኛነት ያሳየናል። ሮሜ ምዕራፍ 3 ላይ ቁጥር 23 በጣም ታዋቂ የሆነው ብዙ ጊዜ የምንጠቅሰው ክፍል ይህንን በደንብ የሚያስረግጥ ነው። ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል የሚለው ማለት ነው። ስለዚህ ከምዕራፍ 1 እስከ 3 የሰውን ኃጢአት የምናይበት ነው። እዚያው ከ3 ደግሞ ከቁጥር 23 ጀምሮ እስከ ምዕራፍ 5 ድረስ በእምነት መጽደቅን ደግሞ የምናገኝበት ነው። ሰው በሕግ ስራ ሳይሆን በክርስቶስ በማመን ይጸድቃል የሚለውን ሐሳብ በጣም በስፋት የምናይበት ክፍል ነው ማለት ነው። ከዛ ደግሞ ከምዕራፍ 6 እስከ 8 ድረስ ያለውን ስንመለከት ቅዱስ ሕይወትን ያሳየናል። ከኃጢአትና ከሕግ ነፃ ወጥቶ በመንፈስ መመላለስ የሚለውን ሐሳብ በደንብ ያብራራልናል። ከምዕራፍ 6 እስከ 8 ድረስ ያለው ክፍል ማለት ነው። ከምዕራፍ 9 እስከ 11 ድረስ ደግሞ እስራኤል በእግዚአብሔር እቅድ ውስጥ ያላትን ስፍራ ደግሞ ያሳየናል። እግዚአብሔር እስራኤልን እንዳልጣለ፣ እግዚአብሔር ለእስራኤል እቅድ እንዳለው፣ አህዛብ የቱ ጋር እንደገቡ፣ እስራኤል ደግሞ የቱ ጋር እንደቆመችና የቱ ጋር እንደምትቀጥል በግልጽ ያሳየናል። ስለዚህ ከ9 እስከ 11 እስራኤል በእግዚአብሔር እቅድ ውስጥ የቱ ጋር ያለችው የሚለውን እናያለን። ብዙ አይሁድ ለምን መሲሁን አልተቀበሉም፣ እግዚአብሔር ለእስራኤል ያለው እቅድ ምንድን ነው የሚሉትን ሐሳቦች የምንፈታበት ወይንም የምንረዳበት ክፍል ያ ነው ማለት ነው። የመጨረሻውና አምስተኛው ከምዕራፍ 12 እስከ 16 ያለው ተግባራዊ የክርስትና ሕይወት ምን ይመስላል? ቤተክርስቲያን ምን ትመስላለች? ስልጣን፣ ፍቅር፣ አገልግሎት፣ አንድነት፣ መንግስት የመሳሰሉት ነገሮች በክርስትና ቅኝት እንዴት መታየት አለባቸው የሚለውን ፕራክቲካል ክርስቲያን ላይፍን ከምዕራፍ 12 እስከ 16 ድረስ እናያለን ማለት ነው። የዚህ መጽሐፍ እንግዲህ ቁልፍ ጥቅስ ሮሜ ምዕራፍ 1 ከ16 እስከ 17 ድረስ ያለው ክፍል ነው። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና የሚለው ይሄ ከ16 እስከ 17 ድረስ ያለው የመጽሐፉ ቁልፍ ጥቅስ ነው ማለት ነው። ምዕራፍ 1 ከ16 እስከ 17 የመጽሐፉ ቁልፍ ቃል ደግሞ ጽድቅ የሚለው ነው። የሮሜ መጽሐፍን በአንድ ቃል ገለጹት ብትባሉ ጽድቅ ነው የሮሜ መጽሐፍ። የሮሜ መልእክት እግዚአብሔር ኃጢአተኛውን እንዴት በክርስቶስ በማመን እንደሚያድነው እና ያ ድነት ደግሞ የሰውን ሕይወት ከመጀመሪያ እስከ መጨረሻ እንዴት እንደሚለውጥ
እንዴት ኢንፍሉዌንስ እንደሚያደርግ የሚያስተምር መጽሐፍ ነው ማለት ነው። መግቢያው ላይ ከዚህ በላይ አልቆይም፣ ሰዓታችን በጣም ጠባብ ስለሆነ 3 ምዕራፎችን ከቨር ስለማደርግ ወደ ምዕራፎቹ በቀጥታ እገባለሁኝ ማለት ነው። ወደ ምዕራፍ 1 ስንመጣ እንግዲህ በወንጌል የተገለጠውን የእግዚአብሔር ኃይል ለሚያምኑ ሁሉ የወንጌል ኃይል ለማዳን ነው። የእግዚአብሔር ኃይል ለማዳን ነው። ሰዎች ግን እግዚአብሔርን ባልፈለጉ መጠን ለማይረባ አእምሮ ተላልፈው ይሰጣሉ የሚል አጠቃላይ ሐሳብን ምዕራፍ 1 ያስጨብጠናል ማለት ነው። ከቁጥር 1 እስከ 7 ድረስ የጳውሎስን ሰላምታ ነው የምናገኘው። ሰላምታው በራሱ መጽሐፍ የሚወጣው ዶክትሪን ነው። እያንዳንዱን እንዘርዝረው ብንል እጅግ በጣም አስደናቂ ነው። ወንጌል የእግዚአብሔር ነው ይላል። ወንጌል ስለ ልጁ ነው ይላል። ልጁ ማን እንደሆነ ይናገራል። በሰላምታው ውስጥ ራሱ በቃ በአንድ ድንጋይ 2 ወፍ ነው አይደለ? በእኛ ሀገር አባባል ምንለው የሆነ አንድ 10 ወፎች ያህል እንደው በዶክትሪን ብናስቀምጣቸው ወፎችን ማለት ነው። አንድ 10 ወፎች ያህል በሰላምታው ራሱ ይዳሰሳሉ እና ከቁጥር 1 እስከ 7 ድረስ የጳውሎስን ሰላምታ ነው የምናገኘው። ራሱን ነው መጀመሪያ ራሱን ያስተዋውቃልና በ3 መንገድ ራሱን ይገልጻል። እኔ በጣም የማረከኝ የመጀመሪያው ራሱን የገለጸበት መንገድ የኢየሱስ ክርስቶስ ባሪያ ይላል፣ ሐዋርያ ለመሆን የተጠራ ይላል፣ ለወንጌል የተለየ ይላል። በ3 መንገድ ራሱን ይገልጻል ማለት ነው። አያችሁ፣ መጽሐፍ ቅዱሳዊ መሪነት ከአገልግሎት ስለሚጀምር ጳውሎስ መጀመሪያ ራሱን ሐዋርያ ብሎ አይደለም የሚያስተዋውቀው፣ ባሪያ ከማለት ይጀምራል። ከአገልጋይነት ነው የሚጀምረው። መሪነቱን ከመናገሩ በፊት አገልጋይነቱን ተናግሮ ነው የሚጀምረው እና የኢየሱስ ክርስቶስ ባሪያ ለሚለው ቅድሚያ ይሰጣል። ፕራውድ የሚያደርግበት ነገር ነው። ሐዋርያ ጳውሎስ የኢየሱስ ክርስቶስ ባሪያ መሆኑ የሚኮራበት የሚመካበት እንዴት ነው? ከማዕረጎቻችሁ ወይንም ደግሞ ከትምህርት ደረጃችሁ የምታስበልጡትን የምትመኩበትን እኮ ነው መጀመሪያ የምትናገሩት። ከስማችሁ በፊት አስቀድማችሁ የምትናገሩት። ልክ ዘጸአትን ስናጠና ዘጸአት 34 ላይ እግዚአብሔር ራሱን ለሙሴ በገለጠበት ቦታ ላይ በሙሴ ፊት አልፎ እግዚአብሔር እግዚአብሔር ብሎ ባለብዙ ምሕረት ያለው መጀመሪያ ባለብዙ ምሕረት መሆኑን ነው እግዚአብሔር የገለጠው ማለት ነው። ከመገለጫዎቹ ከመጠሪያዎቹ ሁሉ ፊት አስቀድሞ የገለጠው ባለብዙ ምሕረት መሆኑን ነው ብለን ነበር። እዚህ ቦታ ላይም ሐዋርያው ጳውሎስ ስለራሱ ሲናገር አስቀድሞ የሚመካበትን እኔን ይገልጠኛል የሚለውን ነገር እኔ የኢየሱስ ክርስቶስ ባሪያ ይላል። ሐዋርያ ለመሆን የተጠራ ለወንጌል የተለየ ነኝ እኔ ብሎ ራሱን እንደዚህ አድርጎ ያስተዋውቀናል። ከ2 እስከ 4 ድረስ የወንጌሉን ማዕከል ወይንም ሴንትራል ሐሳቡን ይነግረናል። ወንጌል የእግዚአብሔር ነው፣ ወንጌል ደግሞ ስለ ኢየሱስ ነው ይለናል። ስለ ኢየሱስ ነው፣ ወንጌል ስለማንም አይደለም፣ ስለ ልጁ ነው ይለናል። ልጁ ደግሞ በስጋ ከዳዊት ዘር የተወለደ በትንሣኤ ደግሞ የእግዚአብሔር ልጅ መሆኑ በኃይል የተገለጠ ነው። የልጁን ማንነትም በደንብ አድርጎ ያስረዳቸዋል። በስጋ ከዳዊት ዘር የተወለደ በትንሣኤ ደግሞ የእግዚአብሔር ልጅ መሆኑ በኃይል የተገለጠ። እዚህ ጋር ልናስተውለው የሚገባን አንድ እውነት ምንድነው? ትንሣኤው ኢየሱስን የእግዚአብሔር ልጅ አላደረገውም። እሱ ለዘላለም የእግዚአብሔር ልጅ ነው። የእግዚአብሔር ልጅነትን አልሰጠውም ትንሣኤው። ነገር ግን ማንነቱን የእግዚአብሔር ልጅነቱን በኃይል ገልጦታል። ከዚህ በፊት ብለናል አይደል? አይሁድ ሲገሉት ክሳቸው ምን ነበረ? ራሱን የእግዚአብሔር ልጅ ነኝ ብሏል ብለው ነው ከሰውት የገደሉት። ራስን ከእግዚአብሔር እኩል በማድረግህ ነው የምንገድልህ እንጂ ከኃጢአትስ አንዳች አላገኘንብህም ብለውታል። ምን በድያችሁ ነው የምትገሉኝ ሲላቸው ማንንም አልተሳደብክም፣ ምንም አልበደልክም፣ ግን የእግዚአብሔር ልጅ ነኝ ስላልክ ራስን ከእግዚአብሔር እኩል ስላደረግ ስለዚህ ምክንያት ነው የምንቀጣ፣ ስለዚህ ምክንያት ነው የምንገድልህ ብለውት ነበር። አይሁድ የገደሉት የእግዚአብሔር ልጅ አይደለህም ውሸታም ነህ ብለው ነው። እግዚአብሔር ደግሞ እውነቱን ነው ልጄ ነው ብሎ በኃይል ከሙታን አስነስቶት ገልጦታል ማለት ነው። ልጅነቱን በኃይል ገልጦታል። ስለዚህ ትንሣኤው ኢየሱስ ልጅነትን የጀመረበት ኢየሱስ ልጅነትን የተቀበለበት አይደለም። እሱ በስላሴ ውስጥ ልጅነትን ዘላለማዊ ማንነቱ አድርጎ ይዞ ለዘላለም የሚኖር የተባረከ አምላክ ነው። ሃሌሉያ። ልጅነቱ ማንነቱ ነው፣ ባህሪው ነው። የባህሪ ልጅ ነው እሱ። ጅማሬ የሌለው ነው የሱ ልጅነት። ግን እዚህ ቦታ ላይ ትንሣኤው የኢየሱስ ክርስቶስን ልጅነት የእግዚአብሔር ልጅነቱን በኃይል እንደገለጠው ይነግረናል ማለት ነው። ቁጥር 5 ላይ ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ በእርሱ አማካኝነት ለሐዋርያነት የሚያበቃንን ጸጋ ተቀብለናል ይላል። የሐዋርያነትን ጸጋ የተቀበሉት ሐዋርያነትን የተቀበሉት
የተሰጣቸውን የጸጋውን ዓላማ በግልጽ ለምን እንደሆነ ያስቀምጣል እዚህ ቦታ ላይ ሐዋርያው ጳውሎስ ማለት ነው። ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ። ሃሌሉያ። ሐዋርያነት ዓላማው ምንድነው? ሐዋርያነትን ጸጋውን የተቀበልነው ለምንድነው አለ ሐዋርያው ጳውሎስ? ስለ ክርስቶስ ስም አሕዛብ ሁሉ እንዲያምኑና እንዲታዘዙ ለማድረግ። የቀድሞ ትርጉም ከእምነት የሚመጣ መታዘዝ በአሕዛብ መካከል እንዲገኝ ይላል። በእምነት የሆነ መታዘዝ እንዲመጣ ሰዎች በክርስቶስ ኢየሱስ እንዲያምኑና እሱን እንዲታዘዙ ለማድረግ ሐዋርያነትንና ጸጋን ተቀብለናል ይላል። ከዛ ከቁጥር 8 እስከ 15 የምስጋናና ጸሎትን የምናገኘው። ቅድም እንዳልኩት አይቷቸው አያውቅም፣ ግን እምነታችሁ በዓለም ሁሉ ተሰምቷል ይላቸዋል። እምነታችሁ በዓለም ሁሉ ተሰምቷል። ብዙ ጊዜ ማድነቅ የምንፈልገው እኛ እጃችን ያለበትን ነገር ነው። እንደዚህ ይባላል አይደለ? እንደ አባባልም እኔ ካላማሰልኩት አይጣፍጥም የሚሉ ሰዎች አሉ ይባላል። በቃ እኛ ከሌለንበት ማድነቅም አንፈልግም፣ ለነገሩ ትኩረት መስጠትም አንፈልግም፣ ስለዛ ነገር ማንሳትም ማውራትም አፕሪሼት ማድረግ አንፈልግም። ሐዋርያው ጳውሎስ አይቷቸው አያውቅም፣ የሱ እጅ የለበትም፣ ግን እምነታችሁ በዓለም ሁሉ ተሰምቷል ይላቸዋል። በዓለም ሁሉ ተሰምቷል። ወደ እናንተ ልመጣ ደግሞ እናፍቃለሁ እጸልያለሁ ይላቸዋል። ለምንድን ነው ወደ እነሱ መሄድ የፈለገው? ጀስት ዝም ብሎ ሊያያቸው ብቻ አይደለም። 3 ዋና ዋና ዓላማዎች እንዳሉት ወደ እነሱ መሄድ የፈለገበት ደግሞ ይናገራል። አንደኛ እንዲጸኑ መንፈሳዊ ስጦታን ሊያካፍላቸው። ሃሌሉያ። ረቆ የዚህ ታች አይቻታለሁኝ ቅድምና በዚህ ቃል የጸለይነውን ጸሎት አንድ ጊዜ አረሳውም ይሆናል አይደል? አንዳንድ ጊዜ በአንድ ቃል የጸለያችሁት የማትረሷቸው ጸሎቶች መንፈሳዊ ስጦታ ሊያካፍላቸው ምን እንዲሆኑ እንዲጸኑ። ወዳጆች መንፈሳዊ ስጦታ የሚካፈል ነገር ነው። ተገናኝተን የምንከፋፈለው ነገር ነው። ደግሞስ እንድንጸና የሚረዳ የሚያግዝ ግብአት ነው። አይገርምም? እንዲጸኑ መንፈሳዊ ስጦታን ሊያካፍላቸው ሊያያቸው ይናፍቃል፣ ሊያያቸው ይጸልያል። ሄጄ መንፈሳዊ ስጦታን ላካፍላቸው ፈልጋለሁ እንዲጸኑ። ለካ ለመጽናት ለመተከል ይረዳል መንፈሳዊ ስጦታ። ደግሞም ተገናኝተን የምንከፋፈለው ነገር ነው። መጥቼ ላካፍላችሁ ፈልጋለሁ ይላል። ሁለተኛ ደግሞ እርስ በርሳችን እንድንበረታታ። ዋው! እኔ ላጽናናችሁ ብቻ ሳይሆን እኔ ደግሞ በእናንተ እምነት ልበረታ ፈልጋለሁ። ምን አይነት ትህትና ነው! ለካ አገልጋዮችም መሪዎችም ከሌሎች አማኞች ብርታትን ይካፈላሉ። በሌሎች አማኞች እምነት ይበረታሉ። ለካ ልበረታ ፈልጋለሁ፣ ለእናንተ መንፈሳዊ ስጦታ ላካፍላችሁ፣ ደግሞ በመካከላችን ባለችው እምነት በእኔና በእናንተ እምነት አብሬያችሁ ልበረታ፣ ከእናንተ ጋር እንድበረታታ ልመጣ ፈልጋለሁ። እርስ በርሳቸው ሊበረታቱ። ሶስተኛ ወንጌልን ሊሰብክ። ለእነዚህ 3 ዓላማዎች ልመጣ እናፍቃለሁ፣ እጸልያለሁ፣ እናንተም ጸልዩልኝ ብሎ የሮሜን ሰዎች አደራ ይላቸዋልና በዚህ ውስጥ በራሱ በጣም ለህይወት ዘመናችን የሚሆን ትልልቅ መርሆችን ነው የሚያስተምረን ሐዋርያው ጳውሎስ። አንደኛ እኛ አይታናቸው ስለማናውቅ የኛ እጅ የሌለበት የአገልግሎታችን የቤተክርስቲያናችን የአጥቢያችን የቤተ እምነታችን አካል ስላልሆኑ ቅዱሳን ግድ መሰኘትን፣ ስለነሱ መጸለይን፣ እነሱን መናፈቅን፣ ከነሱ ጋር ጸጋ ለመከፋፈል መጓጓትን፣ እንደዚህ አይነትን ልብ እንድንካፈል ያደርገናል። ሁለተኛ መንፈሳዊ ስጦታዎችን ስንገናኝ የምንከፋፈል መሆናችንን፣ እነዛ መንፈሳዊ ስጦታዎች ደግሞ ለመጽናት የሚረዱን የሚጠቅሙን መሆናቸውን ያስተምረናል። ሌላው ደግሞ ትህትናን እናይበታለን። አገልጋይም ብንሆን፣ መንፈሳዊም ብንሆን፣ መሪም ብንሆን፣ አስተማሪም ብንሆን እኛ ብቻ አይደለንም ሌሎችን የምናገለግለው። ቅዱሳንን አስተማሪ ያልሆኑ ነቢያት ያልሆኑ ሐዋርያት ያልሆኑ ወንድሞችን ወገኖችን ቅዱሳንን በማግኘት መበርታት አለ። ብርታትን እንካፈላለን፣ ጸጋን እንካፈላለን። አምሹር የሆነ ትምህርት ሊያስተምሩት እኮ አይደለም፣ ግን መንፈስን እካፈላለሁ፣ ብርታትን እካፈላለሁ፣ በመካከላችሁ ባለው እምነት በእኔና በእናንተ እምነት እበረታለሁ ሳገኛችሁ ብሎ ሲጓጓ እናያለን። እና ትልቅ ትህትናን ከሐዋርያው ጳውሎስ እንማራለን በእነዚህ ዋና ዋና ሀሳቦች ማለት ነው፣ በእነዚህ መርሆች። ከዛ ከቁጥር 16 እስከ 17 በወንጌል አላፍርም የሚለውን ዋና ሀሳብ መሪ ጥቅስ የሆነውን ዋና ሀሳብ እናገኛለን። ለምንድነው አላፍርም ያለው? አንዳንድ ሀሳቦች በድንገት መተው ሲነገሩ ለምን ብሎ መጠየቅ ጥሩ ነው አይደለም? አልታክትም ለምን አለ ብለናል ከዚህ ቀደም አይደለም? የሚያታክት ነገር ባይኖር አልታክትም ማለት ለምን አስፈለገ?
አንደክምም ማለት ለምን አስፈለገ? የሚያደክም ነገር ባይኖር መንገዱ አድካሚ ስለሆነ መንገዱ አታካች ስለሆነ አንደክምም አንታክትም ባንዝል በጊዜው እናጭዳለን እያለ የሚያዝል የሚያደክም የሚያታክት ነገር እንዳለ ያስጠነቅቀናል ሐዋርያው ጳውሎስ። እዚህ ቦታ ላይም በድንገት መጥቶ በወንጌል አላፍርም ይላል። ለምንድነው አላፍርም ያለው? ለሮም ሰዎች ነው እየጻፈላቸው ያለው ይሄን መልእክት። በወንጌል አላፍርም የሚላቸው ለምንድነው? እንግዲህ በወቅቱ ሮም የዓለም ኃያል ከተማ እንደመሆኗ ፍልስፍናው አለ፣ ስልጣኑ እዛ ነው ያለው፣ ሀብት እዛ ነው ያለው፣ ወታደራዊ ኃይል እዛ ነው ያለው። እነዚህ ነገሮች በጣም የገነኑባት ከተማ ናት። በጣም የዘመነች ከተማ ናት። በወቅቱ ካለው ዓለም በጣም የዘመነች ከተማ ናት። በዚያች ከተማ ላይ በመስቀል ላይ ተሰቅሎ ስለሞተ መሲህ መስበክ ለብዙዎች አሳፋሪና የሞኝነት ነገር ይመስል ነበር። ሐዋርያው ጳውሎስ ዝም ብሎ ከመሬት ተነስቶ አይደለም በወንጌል አላፍርም ያለው። ወዳጆቼ በዚህ ዘመንም እኮ አንዳንድ ቦታዎች አሉ በወንጌል እንድናፍር ሊያደርጉን የሚሞክሩ አንዳንድ አካባቢዎች አሉ። አንዳንድ የማህበረሰብ ክፍሎች አሉ። አንዳንድ ዘመናዊነቶች፣ አንዳንድ ብልጽግናዎች፣ አንዳንድ አዋቂነቶች አሉ። በዚህ ዘመንም እኮ በወንጌል አላፍርም ብሎ ለሮም ሰዎች ነው ይህንን መልእክት የጻፈላቸው። ሮም ውስጥ በጣም ብዙ ዘመናዊነት፣ በጣም ብዙ ጥበብ፣ በጣም ብዙ ሀብት፣ በጣም ብዙ ብልጽግና፣ ብዙ ፍልስፍና፣ ብዙ አይነት ነገር ቢኖርም እኔ ግን ስቲል የተሰቀለውን የሞተውን አዳኝ ለመስበክ አላፍርም። በዛ ዘመን እንግዲህ ጀግና ለመባል በዛ ዘመን ብቻ ሳይሆን በአጠቃላይ በዚህ ዓለም አቆጣጠር ጀግና ለመባል አዳኝ ለመባል ምን መሆን ያስፈልጋል? መግደል ነው የሚያስፈልገው። ገድሎ ማሸነፍ ነው የተለመደው። ገድሎ መጀገን ነው የተለመደው። ይሄ ግን ተሸንፎ ያሸነፈ አዳኝ፣ ሞቶ ህይወት የሰጠ አዳኝ፣ ራሱን ማዳን ያልቻለ የተባለ አዳኝ ነውና አላፍርም የሚለው ሐዋርያው ጳውሎስ እንዲሁ ከመሬት ተነስቶ አይደለም። ሊያሳፍሯቸው ይሞክሩ ስለነበረ ነው። ማየት ማመን ነው በሚባልባት በዚች ዓለም ላይ እስኪ አሳዩን። መጀመሪያ ራሱን አድኖ ያሳየን። እስኪ ራስህን አድን። ከጎኑ የተሰቀሉት ወንበዴዎች እንኳን ሲሉት የነበረውን እኮ እናስታውሳለን አይደለ? ወንጌላትን ስናጠና እስኪ ራስህን አድን እኛንም አድን አለው ያ ወንበዴ። ሌሎችም ደግሞ በዛ ሲያልፉ የነበሩ ይሄ ነው የእግዚአብሔር ልጅ ነኝ ያለው፣ ይሄ ነው ቤተ መቅደስን አፍርሼ በ3 ቀን እሰራለሁ ያለው፣ እስኪ መጀመሪያ ራሱን ከተሰቀለበት ቦታ ያውርድና እናምነዋለን ብለው ይዘባበቱበት፣ ራሳቸውንም ይነቀንቁበት ነበረ፣ ይተፉበት ነበረ ይላል። እና ይሄንን አዳኜ ነው ብዬ መስበክ፣ ይሄንን ንጉሴ ነው ብዬ መስበክ፣ ይሄንን ጌታዬ ነው ብዬ መስበክ አላፍርም እያለ ነው ሐዋርያው ጳውሎስ። በወንጌል አላፍርም ተራ ንግግር አይደለም። ሊያሳፍሯቸው የሚሞክሩ ብዙ ነገሮች ስለነበሩ ነው። መስቀል ክብር የሆነው አሁን ነው። ኩራት የሆነው አሁን ነው። ጌጥ የሆነው አንገት ላይ የዋለው አሁን ነው። ወዳጆቼ መስቀል የቤተ ክርስቲያን አርማ ሆኖ እንደዚህ ያሸበረቀው እንደዚህ የውበት ምልክት የሆነው እኮ አሁን ነው። የዛን ጊዜ መስቀል በጣም የሚያሳፍር ነገር ነው። ወንበዴ ዘመድ የሌለው ይግባኝ ባይ የሌለው ተሰቅሎ የሚሞትበት የሚቀጣበት ነው። አሳፋሪ ነው። ለዚህ ነው ሐዋርያው ጳውሎስ በድፍረት በወንጌል አላፍርም የሚላቸው። አላፍርም የእግዚአብሔር ኃይል ነው ይላቸዋል። ለሚያምኑ የሚያድን የእግዚአብሔር ኃይል ነው። ወዳጆቼ ወንጌል የእግዚአብሔር ኃይል ነው። በነገራችን ላይ ስለ ወንጌል በጣም ልንይዘው የሚገባን ነገር የእግዚአብሔር ኃይል ነው። ወንጌል የሆነ ጥሩ ምክር አይደለም። ብዙ ሰዎች ወንጌል ጥሩ ምክር ይመስላቸዋል። ጥሩ ምክር አይደለም። ሰውን የሚቀይር የእግዚአብሔር ኃይል ነው ወንጌል። ሃሌሉያ። ለዚህ ነው ወዳጆቼ ሞኝነት የሚመስል የሞተ እንጨት ላይ የተንጠለጠለ ራሱን ማዳን ያልቻለ አዳኝ ነው ተብሎ ተነግሮን ተሰብኮን ህይወታችን የተቀየረው ለዚህ ነው። ከዚህ በላይ የሚያስደንቁ፣ ከዚህ በላይ ስሜት የሚሰጡ፣ ከዚህ በላይ ለአእምሮ የሚመቹ ብዙ ፍልስፍናዎች ነበሩ። ወንጌል ግን አስደናቂ ፍልስፍና አይደለም። ወንጌል ምክር አይደለም። ወንጌል የባህሪ ማሻሻያ አይደለም። ኦፍኮርስ ባህሪን ማሻሻሉ የማይቀር ነገር ነው። ግን ወንጌል የእግዚአብሔር ኃይል ነው። ሃሌሉያ። የእግዚአብሔር ኃይል ነው። መጀመሪያ ለአይሁድ ቀጥሎ ለአሕዛብ ይላል። መጀመሪያ ለአይሁድ ቀጥሎም ለአሕዛብ። እዚህ ክፍል ላይ መበላለጥን አይደለም የሚያሳየው። መጀመሪያ ለአይሁድ ቀጥሎ ለአሕዛብ ሲል የታሪክ ቅደም ተከተል ነው የተናገረው። መጀመሪያ ወደ ገዛ ወገኖቹ መጣ አይደለም ይላል ዮሐንስም በዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል።
ሐዋርያው ጳውሎስም ወደ እናንተ ወንጌልን ይዘን መጣን እናንተ ስላልተቀበላችሁን ወደ አሕዛብ ደግሞ ዘወራለን ይላል። ስለዚህ አስቀድሞ ለአይሁድ ከዛ በኋላ ለአሕዛብ የሚለው የቅደም ተከተል ጉዳይ ሳይሆን የማበላለጥ ጉዳይ ሳይሆን የታሪክን ቅደም ተከተልን ብቻ የሚያሳይ እንደሆነ እናያለን። የእግዚአብሔር ጽድቅ የተገለጠበት ነው ይላል። ደግሞ የእግዚአብሔር ጽድቅ ምንድነው ወዳጆች? የእግዚአብሔር ጽድቅ እግዚአብሔር ኃጢአተኞችን በክርስቶስ አማካኝነት ማጽደቁ ነው። እጅግ በጣም አስደናቂ ነገር እኮ ነው። እግዚአብሔር ኃጢአተኞችን በክርስቶስ ኢየሱስ አማካኝነት ማጽደቁ ጽድቁ ነው። የእግዚአብሔር ጽድቁ እሱ ነው። ሃሌሉያ። ከዛ ከቁጥር 18 እስከ 22 ድረስ ያለውን የእግዚአብሔር ቁጣ በኃጢአት ላይ ምን እንደሚመስል ደግሞ ያሳየናል። አሁን ልክ ከዚህ ጀምሮ ጳውሎስ ሰው ለምን ወንጌል እንደሚያስፈልገው ደግሞ ይነግረናል። ቁጥር 19 ላይ ስለ እግዚአብሔር ሊታወቅ የሚቻለው ለነሱ ግልጽ ነው፣ ምክንያቱም እግዚአብሔር ለነሱ ግልጽ አድርጎታልና ይላል። አያችሁ፣ ሰዎች ፍጥረትን በማየት የእግዚአብሔርን ኃይል፣ የእግዚአብሔርን ጥበብ፣ አምላክነቱን ማወቅ ይችላሉ። ስለዚህ አናውቅም ለማለት በቂ ምክንያት የላቸው። ስለ እግዚአብሔር ሊታወቅ የሚቻለው ለነሱ ግልጽ ነው ይላል። ከዛ ቁጥር 21 ላይ እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም፣ ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማስተውልም ልባቸው ጨለመ ይላል። ፍጥረት በራሱ እግዚአብሔር እንዳለ ለማስረዳት በቂ መገለጥ ነው ወዳጆች፣ በቂ መገለጥ ነው። የሰው ውድቀት ግን የሚጀምረው እግዚአብሔር እንዳለ ካለማወቅ ሳይሆን አውቀውት እንደ እግዚአብሔርነቱ መጠን ካለማመስገንና ካለማክበር ነው የሰው ውድቀት የሚጀምረው። አላውቅም የሚል የለም ወገኖቼ፣ አላውቅም የሚል የለም። ፍጥረት ይናገራል። እንዴት ነው? እኛ እኮ ጠዋት ወጥተን ማታ ስንገባ ቤታችን ውስጥ ጠዋት ያልሰራነውን ጠዋት ያላዘጋጀነውን ነገር በድንገት አግኝተን አናውቅም። ይሄ ሁሉ ኮምፕሌክስ፣ ይሄ ሁሉ የተቀነባበረ ነገር፣ ይሄ ሁሉ ዑደቱን ጠብቆ ስርዓቱን ጠብቆ የሚሄድ ፍጥረት እንዴት ነው ከምንም መጣ ብሎ ሰው ሊያስብ የሚችለው? ልቡን ለማደንደን ሆን ብሎ ካልወሰነ በስተቀር ጥበበኛ የሆነ ሰራተኛ ከጀርባው እንዳለ እኮ ፍጥረት አፋውጥቶ ይናገራል ወዳጆቼ። ጥበበኛ የሆነ ኃያል የሆነ አስተዳዳሪ፣ ሰሪ ብቻ ሳይሆን አስተዳዳሪ ጭምር እንዳለው እኮ ፍጥረት አፋውጥቶ ይናገራል። እኛ ከተወለድን ጀምሮ ታሪክ ከተመዘገበበት ጊዜ ጀምሮ ካለመኖር ወደ መኖር ድንገት የመጣ ነገር የለም። ሰው ሆን ብሎ ልቡን ለማደንደን እግዚአብሔርን እንደ እግዚአብሔርነቱ ላለማምለክና ላለማመስገን ካልወሰነ በቀር ፍጥረት እግዚአብሔር መኖሩን ብቻ አይደለም ኃያል መሆኑን፣ ጠቢብ መሆኑን አፋውጥቶ ይናገራል። ያውቃሉ፣ የተገለጠ ነው። ግን እንደ እግዚአብሔርነቱ መጠን ሊያመልኩትና ሊያመሰግኑት ስላልወደዱ ነው ብሎ ሐዋርያው ጳውሎስ ክሱን ይመሰርታል እዚህ ቦታ ላይ። ግን ደግሞ እግዚአብሔር እንዳለ ማወቅ ለመዳን በቂ አይደለም። ፍጥረት በራሱ እግዚአብሔር እንዳለ ለማስረዳት በቂ መገለጥ ነው። ግን ደግሞ እግዚአብሔር እንዳለ ማወቅ ብቻውን ለመዳን በቂ አይደለም። ያዕቆብን ካስታወሳችሁት ምዕራፍ 2 ቁጥር 19 ላይ እንደዚህ አለ፣ እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ፣ አጋንንት ደግሞ ያምናሉ ይንቀጠቀጡማል አለ። ለዚህ ነው ወንጌል የሚያስፈልገው ወዳጆች፣ ወንጌል የሚያስፈልገው ለዚህ ነው። ከዛ ከቁጥር 24 እስከ 32 እግዚአብሔር አሳልፎ ሰጣቸው ይላል። ለማይረባ አይምሮ አሳልፎ ሰጣቸው። ይሄ አሳልፎ ሰጣቸው የሚለው ሐረግ 3 ጊዜ በተደጋጋሚ እናገኘዋለን በአጭር ቦታ። ቁጥር 24 ላይ፣ ቁጥር 26 ላይ፣ ቁጥር 28 ላይ አሳልፎ ሰጣቸው የሚሉ ሐሳቦችን እናገኛለን። የእግዚአብሔር ፍርድ ሰዎችን የገዛ መንገዳቸውን እንዲከተሉ በመተው ይገለጣል ወዳጆች። እግዚአብሔር ለራሳቸው አሳልፎ አይስጣቸው። በእውነት ለራሳችን አሳልፎ አይስጠን። እኔ ከሰው በላይ ራሴን እፈራዋለሁ። እግዚአብሔር ሆይ ለራሴ አሳልፈ አትስጠኝ እለዋለሁ። በእውነት ከሁሉ በላይ እግዚአብሔር ለራሳችሁ አሳልፎ አይስጣችሁ። ለገዛ ማስተዋላችሁ ተላልፋችሁ አትሰጡ ወዳጆች። 3 ጊዜ አሳልፎ ሰጣቸው ይላል እዚህ ቦታ ላይ። አሳልፎ ሰጣቸው። የፍርዱ ዋናው ምክንያት ደግሞ ምንድነው? ለምንድነው ተላልፎ የተሰጡት ስንል በፈጣሪ ፈንታ ፍጡርን ማገልገላቸውና ማምለካቸው። እግዚአብሔር ማስተዋልን ይስጥ። በእውነት እግዚአብሔር ለሕዝባችን ለሀገራችን
እውነት በየዋህነት እግዚአብሔርን ያመለከ እግዚአብሔርን ያገለገለ እግዚአብሔርን የተከተለ መስሎት በፍጡር ፈንታ ፈጣሪን ያገለገለ በፍጡር ፈንታ በፈጣሪ ፈንታ ፍጡርን ያገለገለ በፈጣሪ ፈንታ ለፍጡር ክብርን እየሰጠ ላለ ለህዝባችን እግዚአብሔር ማስተዋልን ይስጥ። ለገዛ አእምሮአቸው ተላልፎ የተሳጡበትን ምክንያት ሲናገር በፈጣሪ ፈንታ ፍጡርን የተፈጠረውን በማገልገላቸው ለተፈጠረው ክብር በመስጠታቸው ምክንያት ነው ይላል። ከዛ በኋላ ግብረ ሰዶማዊነት ለራስ ተላልፎ የመሰጠት ፍሬ ነው ብሎ ሲናገር እንመለከታለን። ወዳጆቼ ሰው ከእግዚአብሔር ከራቀና የራሱን መንገድ ተከትሎ ከሄደ ምንም ማድረግ ይችላል። አሁን እንደው እቺን ይዘን እዚህ ላይ ማከረር ስለምንወድ ነው እንጂ ምንም ነገር የማድረግ ፖቴንሻል አለን። ለዛ ነው እኔ ከጸጋ ውጪ ራሴን እፈራዋለሁ ማለት ለዛ ነው እያንዳንዳችን ከእግዚአብሔር ጸጋ ውጪ ራሳችንን ልንፈራው ይገባል። የማናውቀው የተሰወረ ድብቅ ፖቴንሻል አለን። ከባባድ ነገሮችን የማድረግ ፖቴንሻል አለን። ዛሬ እንኳን የማታውቁት ማለት ነው። ዛሬ በእግዚአብሔር ጸጋ ስር ሆናችሁ ከእግዚአብሔር ጸጋ በታች ሆናችሁ እኔ የምትሉትን ነገር የማድረግ አቅም እያንዳንዳችን ውስጥ አለ። ግብረ ሰዶማዊነትን ጨምሮ ማለት ነው። የገዛ መንገዳቸውን እንዲከተሉ ለራሳቸው አሳልፎ ስለሰጣቸው ለባህሪያቸው የሚገባውን ነገር ትተው ለባህሪያቸው የማይገባውን ነገር ማድረግ ጀመሩ። ስለዚህ ሰው ከእግዚአብሔር ከራቀ የራሱን መንገድ ተከትሎ ከሄደ ምንም ነገር የማድረግ ፖቴንሻል አለ። አሜን ይሁን። ከራሳችን ያደነ ምንም ነገር የማድረግ ፖቴንሻል አለው ሰው። እንዲህና እንዲያ ብለን አንዳችን ከአንዳችን የምንበላለጥበትም የምንተናነስበትም ነገር አይደለም ያለው። በቃ there is a beast የሆነ የሚገለጥ አውሬ አለ ከውስጥ የሚወጣ ከጸጋው ሾልከን ስንሄድ እግዚአብሔርን አልፈልግም ብለን ሪጀክት ስናደርገው በራሳችን መንገድ ስንሄድ ለገዛ አእምሮአችን ተላልፈን ስንሰጥ ሁላችንም ውስጥ ጆሮን ጭው የሚያደርግ ነገር የማድረግ ፖቴንሻል አለ ሁላችንም ውስጥ። ምንም አስደናቂ ነገር አለ። ማንም ላይ ጣቱን መጠቆም አይችልም ወዳጆች። ማንም ላይ ጴጥሮስ በዛን ሰዓት ጣቱን የሆነ ሰው ላይ ቢጠቁም ደስ ብሎት ነበር፣ ፈልጎ ነበር። በቃ እኔ አለ ማን ነው ጌታ ሆይ የሚከዳ? እኔ እስከ ሞት እስከ እስር ቤት አብሬ ሄዳለሁ፣ ሁሉ ቢከዱህን ያልከዳህም ማለት። አያችሁ፣ ቴስት ሲደረግ ግን ከሁሉ ቀድሞ የከዳው እሱ ነው። ቴስት አንደረግ። እግዚአብሔር በጸጋው ከልሎ የጸጋው ዙፋን ስር ያኖረን እንጂ ማናችንም ምንም ነገር የማድረግ ፖቴንሻል አለ። የሆነ ነገር በሚያደርጉ ሰዎች የሆነ ነገር ውስጥ በገቡ ሰዎች ላይ ጣታችንን ዛሬ ብንቀስር እኛ ውስጥ ያ አቅም እንደሌለ እንዳናስብ አደራረላችሁ ፈልጋለሁ። ሁላችንም ውስጥ አለ ምንም ነገር የማድረግ አቅም። እግዚአብሔር በጸጋው ከልሎን እግዚአብሔር ጸጋ አብዝቶልን እግዚአብሔር አፒታይታችንን ቀይሮት እግዚአብሔር አመለካከታችንን ሼፕ አድርጎት ለገዛ አእምሮአችን አሳልፎ ስላልሰጠን በጸጋው እየመራን ስለሆነ ነው ተጠብቀን ያለነው እንጂ እኛ ከሌሎች ተሽለን ተገኝተን አይደለም። እና ሰው ከእግዚአብሔር ከተለየ ምንም ነገር የማድረግ አቅም ስላለው ለባህሪያቸው የማይገባውን ነገር ለማድረግ ተላልፈው እንደተሰጡ እዚህ ቦታ ላይ እናያለን። ለሁሉም አይነት ኃጢአት ግን መፍትሄው አንድ ነው። የራስን መንገድ ትቶ እግዚአብሔር ባዘጋጀው መንገድ ወደ እግዚአብሔር መመለስ። ያም መንገድ ደግሞ ኢየሱስ ክርስቶስ ይባላል። ወገኖቼ 10 አይነት ኃጢአት የለም፣ 10 አይነት መድኃኒት የለም። አንድ ነው፣ መገለጫው ግን ብዙ ነው። ያንዳችን በዚህ የሌላኛው በዚያ ይገለጣል። ከታች የተዘረዘሩትን ከቁጥር 29 እስከ 31 ድረስ የተዘረዘሩትን ኃጢአቶች ሄዳችሁ ተመልከቷቸው። እያንዳንዳችን የምንገለጥበት መንገድ የተለያየ ነው። በሽታውም አንድ ነው፣ መድኃኒቱም አንድ ነው። በሽታው በአዳም አለመታዘዝ ምክንያት ነው ሁላችንንም የያዘን። መድኃኒቱ ደግሞ ክርስቶስ ኢየሱስን በማመንና እርሱን በመታዘዝ የሚገኝ ነው። የራሳችንን መንገድ ትተን እግዚአብሔር ባዘጋጀው መንገድ በብቸኛው መንገድ በኢየሱስ ክርስቶስ ወደ እግዚአብሔር መመለስ፣ ይሄ ብቻ ነው መድኃኒቱ። እነዚህ ሰዎች እግዚአብሔርን ማወቅ አይጠቅምም በማለታቸው ይላል። የህይወት ስርዓታቸው የተዛባው ለምን እንደሆነ ሲናገር እግዚአብሔርን ማወቅ አይጠቅምም በማለታቸው ነው ይላል።
ከዛ ከ29 እስከ 31 እንዳልኳችሁ ሌሎች በርካታ ኃጢአቶችን ይዘረዝራል። ዋናው ግን ከዚህ ክፍል የምንረዳው ሐሳብ የእግዚአብሔር ጸጋ ለሁሉም ሰው ያስፈልጋል። ለሁሉም ሰው፣ ለግብረ ሰዶማዊውም ያስፈልጋል፣ ቤተሰቡን ወላጆቹን ለማያከብረውም ያስፈልጋል፣ ለሚዋሻውም ያስፈልጋል፣ ለሚያሽኮሽከውም ያስፈልጋል፣ ለሐሜተኛውም ያስፈልጋል፣ ለሚሰርቀውም ያስፈልጋል፣ ለሚዘሙተውም ያስፈልጋል። የእግዚአብሔር ጸጋ ለሁሉም ያስፈልጋል። ኢየሱስ ክርስቶስ ለሁላችንም ያስፈልገናል። አንድ በሽታ ነው ያለው። ከዛ በኋላ የበሽታው ማኒፌስቴሽን ወይም መገለጫው በእያንዳንዳችን ህይወት የተለያየ ነው። አንድ መድኃኒት አለ፣ እሱም ኢየሱስ ክርስቶስ ይባላል። ስለዚህ ይሄ ጸጋ፣ ይሄ መድኃኒት፣ ይሄ ኢየሱስ ለሁላችንም ያስፈልገናል። እኛ ትንሽና ትልቅ ብለን ለምንደረድራቸው ለየትኛውም አይነት የኃጢአት በሽታ መድኃኒቱ ኢየሱስ ክርስቶስ ነው። ክብር ለኢየሱስ ይሁን። የወንጌልን አስፈላጊነት በትክክል ለመረዳት ሐዋርያው ጳውሎስ መጀመሪያ የሰውን የኃጢአት ጥልቀት ያሳየናል። እግዚአብሔር ከየት እንዳወጣን ካላወቀን አፕሪሼት አናደርግም። ወንጌልን አፕሪሼት እንድናደርግ ከየት እንደሆነ ያወጣን፣ በምን አይነት መንገድ እንኖር እንደነበረ ሐዋርያው ጳውሎስ ዘርዝሮ ያሳየናል። በዚህ በአንደኛው ምዕራፍ ማለት ነው። ምን እንማር ከምዕራፍ 1 ላይ? የመጀመሪያው ማንነታችን የሚጀምረው ካለን ነገር ሳይሆን ከእግዚአብሔር ጋር ካለን ግንኙነት ነው። ሐዋርያው ጳውሎስ የሚጀምረው እኔ የኢየሱስ ክርስቶስ ባሪያ ብሎ ነው። ከእግዚአብሔር ጋር ካለን ግንኙነት ነው የሚጀምረው ማንነታችን። ሁለተኛ፣ ዛሬም ሰዎችን የሚለውጠው የእግዚአብሔር ኃይል ወንጌል ነው። ስለዚህ ልናፍርበት አይገባም ወገኖች። በወንጌል አላፍርም ልንል ይገባል። በወንጌል አላፍርም። ዘመን እየተቆጠረ ሲመጣ፣ ዓለም እየተራቀቀ፣ ሰው እየሰለጠነ፣ ነገሮች ወደፊት እየጨመሩ እየተጓዙ ሲመጡ ሊያሳፍሩን የሚሞክሩ ብዙዎች ይነሳሉ። ግን እንደ ሐዋርያው ጳውሎስ በወንጌል አላፍርም፣ ምክንያቱም ሰዎችን የሚለውጠው የእግዚአብሔር ኃይል ወንጌል ነው ብለን ጸንተን ልንቆም ያስፈልጋል። ሶስተኛ፣ እግዚአብሔርን መፈለግና ማምለክ ከኃጢአት ይጠብቃል ወዳጆች። የዚህ ሁሉ ኃጢአት መሰረቱ፣ ለዚህ ሁሉ ነገር ተላልፈው መሰጠታቸው ዋናው ምክንያቱ ምንድነው? እግዚአብሔርን ማወቅ አይጠቅምም ማለታቸው፣ እግዚአብሔርን ማምለክ አለመፈለጋቸው፣ እንደ እግዚአብሔርነቱ ሊያመልኩትና ሊያመሰግኑት አለመውደዳቸው። በተቃራኒው ለካ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ እግዚአብሔርን ማምለክ፣ እግዚአብሔርን እንደ እግዚአብሔርነቱ መጠን ማክበር ከኃጢአት ይጠብቃል። አራተኛ፣ ሰው ራሱን ከትንሽም ሆነ ከትልቅ፣ እንግዲህ ትንሽና ትልቅ የሚለውን በእንትን ውስጥ አስቀምጡልኝና፣ ከትንሽም ሆነ ከትልቅ ኃጢአት ማዳን አይችልም። የእግዚአብሔር ጸጋ ለሁላችንም ያስፈልገናል። አይችን እንኳን እኔ ራሴ የምንለው አይነት የለም። ከየትኛውም አይነት ኃጢአት መዳን የሚቻለው በእግዚአብሔር ጸጋ ብቻ ነው፣ በክርስቶስ ኢየሱስ በማመን ብቻ ነው። ጸጋ ለሁላችንም ያስፈልገናል። ኢየሱስ ለሁላችንም ያስፈልገናል። አንዳንድ ጊዜ ራሳችንን ከሌሎች ጋር እያስተያየን ከሌሎች ይልቅ የጸደቅን እንደሆነን ይሰማናል። ግን ሁላችንም ወደ እግዚአብሔር ፊት መቅረብ የምንችለው በክርስቶስ ኢየሱስ ደም ብቻ ነው። ጌታ ይባረክ። ምዕራፍ 2 ላይ ስንመጣ የእግዚአብሔር የጽድቅ ፍርድ ነው ምዕራፍ 2 ላይ የምናገኘው። ምዕራፍ 1 ላይ የሰዎችን ሁሉ ኃጢአት ካሳየን በኋላ ሐዋርያው ጳውሎስ ሁለተኛው ምዕራፍ ላይ ራሳቸውን ጻድቅ አድርገው ወደሚቆጥሩ፣ በሌሎች ላይ በአሕዛብ ላይ ወደሚፈርዱ አይሁድ ደግሞ መለስ ብሎ እነሱን ደግሞ ሲያናግራቸው እናያለን። ምዕራፍ 2 ከቁጥር 1 እስከ 5 በሌሎች ላይ የሚፈርድ ራሱ በፍርድ ስር ነው ይላል ሐዋርያው ጳውሎስ። ጳውሎስ እዚህ ጋር የሚቃወመው ይሄ ትክክል ያልሆነውን ትክክል አይደለም አትበሉ እያለን አይደለም። ግብዝነትን ነው እየተቃወመ ያለው። በሌሎች እየፈረድን ያንኑ ማድረግ ግብዝነት ነው። ሌሎች ላይ እየፈረዳችሁ እናንተ ያንን የምታደርጉት ከሆነ ግብዞች ናችሁ፣ እናንተ ራሳችሁ ከፍርድ በታች ናችሁ እያለ ነው። አንዳንዶች ይህንን ጥቅስ አላግባብ ይጠቀሙበታል፣ ለተሳሳተ ዓላማ ያውሉታል። ልክ አይደላችሁም እንዳይባሉ ይህንን ጥቅስ የሚጠቅሱ ሰዎች አሉ። በሌላው ላይ አትፍረድ ተብሏል ይላሉ። ይህንንም ጌታ በማቴዎስ ወንጌል ምዕራፍ 7 ላይ የተናገረውንም አንስተው ትክክል ያልሆነውን ትክክል አይደለም አትበሉ፣ አንተን ፈራጅ ማን አደረገ፣ እናንተን ፈራጅ ማን አደረጋችሁ ይላሉ። የእግዚአብሔር ቃል የሚፈርድበትን እንደ እግዚአብሔር ቃል ልክ አይደለም ማለት ትክክለኛ መጽሐፍ ቅዱሳዊ
ነገር ነው። ነገር ግን እዚህ ቦታ ላይ ሐዋርያው ጳውሎስ እየተናገረ ያለው በሌሎች እየፈረድን ያንኑ የምናደርግ ከሆነ እኛ ግብዞች ነን ብሎ ግብዝነት ነው እየተቃወመ ያለው። ማቴዎስ ወንጌል ምዕራፍ 7 ከቁጥር 1 እስከ 5 ድረስ ጌታ እንደዚህ ያለ እንዳይፈረድባችሁ አትፍረዱ፣ በምትፈርዱበት ፍርድ ይፈረድባችኋልና በምትሰፍሩበት መስፈሪያ ይሰፈርባችኋል። ወንድምህ አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ኮምፔር እያደረገ ነው። በወንድምህም አይን ያለውን ጉድፍ ስለምን ታያለህ? በአይንህ ግን ያለውን ምሰሶ ስለምን አትመለከትም? ወይንም ወንድምህን ከአይንህ ጉድፍ ላውጣ ፍቀድልኝ እንዴትስ ትለዋለህ? እነሆም በአይንህ ምሰሶ አለ። አንተ ግብዝ፣ አስቀድመህ ከአይንህ ምሰሶውን አውጣ፣ ከዚያ በኋላ ከወንድምህ አይን ጉድፉን ታወጣ ዘንድ አጥርተህ ታያለህ ይላል። ስለዚህ ይሄ ልክ ያልሆነውን ነገር ልክ አይደለም አትበሉ ለማለት የተጠቀሰ ክፍል ሳይሆን ለራሳችን አንዳንድ ጊዜ በጣም እናደላለን፣ በጣም ለራሳችን እንራራለን። ታውቃላችሁ፣ እኛ ስንደክም ራሳችንን አንደርስታንድ እናደርጋለን። ሰዎች ሲደክሙ ግን ሰዎችን አንደርስታንድ ለማድረግ እንቸገራለን እና እኛ እያደረግነው ሌሎች ያንን ነገር ሲያደርጉ ጣታችንን እንጠቁማለን፣ እንፈርድባቸዋለን። ስለ እንደዚህ አይነቱ መፍረድ ነው እንጂ እነዚህ ክፍሎች የሚናገሩት ሰዎች ትክክል ያልሆነ ነገር ሲናገሩ፣ ትክክል ያልሆነ ነገር ሲያስተምሩ፣ ትክክል ያልሆነ ህይወት ሲኖሩ ልክ አይደላችሁም አትበሏቸው የሚል አትተራረሙ፣ አትተናነጹ የሚል አይነት እንደምታ ያለው የመጽሐፍ ቅዱስ ክፍል አይደለም። ይሄ አይደለም። እንደዛ ቢሆን መጽሐፍ ቅዱስ 66 መጽሐፍት ባልኖሩት ነበር። ምክንያቱም 21ዱ መልእክታት በብዛት የተጻፉት ልክ ያልሆኑ ነገሮች ቤተክርስቲያን ውስጥ ተፈጥረው ልክ አይደላችሁም ለማለት ነው መልእክታት የተጻፉት። ሐዋርያት ይገስጹ ነበረ፣ ያረሙ ነበረ፣ ልክ ያልሆነውን ነገር ልክ አይደለም ይሉ ነበረ። ያንን በደካማው ላይ እንደ መፍረድ አድርገው አይቆጥሩትም ነበር። ዛሬም አንዳንዶች እንደ መከላከያ አድርገው ይህንን ጥቅስ የሚጠቀሙበት ላለመታረም፣ ላለመመለስ፣ እንደ ጋሻ እንደ መከታ ሊያደርጉት ስለሚወዱ ነው ማለት ነው። ቁጥር 4 ላይ ወይንስ የእግዚአብሔርን የደግነቱንና የቻይነቱን የታጋሽነቱንም ብዛት ትንቃለህን? እግዚአብሔር ደግነቱን ያበዛልህ አንተን ወደ ንስሐ ለመምራት እንደሆነ አታውቅምን? ይላል። ወዳጆቼ እግዚአብሔር ዝም ሲል፣ እግዚአብሔር ይቅር ሲል፣ እግዚአብሔር ቸርነት ሲያደርግ፣ እግዚአብሔር ምሕረት ሲያደርግ በኃጢአት እንድንቀጥል እያበረታታ አይደለም፣ እንድንመለስ እድል እየሰጠ ነው። አንተን ወደ ንስሐን ለመምራት እንደሆነ አታውቅምን ይላቸዋል። በሌሎች ላይ እየፈረዱ እነሱ ግን እንደፈለጉ እንደልባቸው የስጋቸውን ሐሳብ ተከትለው እየኖሩ እግዚአብሔር ዝም ሲላቸው ልክ እንደሆኑ ተሰማቸው። ኖ ልክ ስለሆናችሁ አይደለም፣ እግዚአብሔርም እያበረታታችሁ አይደለም፣ ግን እንድትመለሱ በቸርነቱ እድል እየሰጣችሁ ነው ይላቸዋል። ከዛ ከ6 እስከ 16 ድረስ እግዚአብሔር ያለ አድሎ ይፈርዳል የሚልን ሐሳብ በስፋት ያስረዳቸዋል። እግዚአብሔር ለእያንዳንዱ እንደ ስራው ይከፍለዋል ይላል። ምን ማለት ነው ይሄ? ጳውሎስ ሰው በስራ እንደማይጸድቅ በጣም በተደጋጋሚ መልእክቶቹ ላይ የሚናገር ሐዋርያ ነው። ሰው በስራ ይጸድቃል እያለ አይደለም። መዳን በእምነት ቢሆንም ስራችን ደግሞ የእምነታችን ነጸብራቅ መሆኑ ግን የማይካድ ነው እያለ ነው። ምክንያቱም እውነተኛ እምነት ከስራ የተለየ ስላልሆነ ያዕቆብ ምዕራፍ 1 ቁጥር 26 ላይ ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው ይላል። ከስራ የተለየ እምነት የሞተ ነው። ስለዚህ ምን እያላቸው ነው? ሰው በስራ አይጸድቅም፣ መዳንም እምነት ነው። ግን ደግሞ ስራችን ወይንም ምግባራችን የእምነታችን ነጸብራቅ ነው። ምን እንደምናምን በንግግራችን ሳይሆን የሚታወቀው በስራችን ነው። በአጭር ቃል እምነታችን ምን እንደሆነ የምንለው አይደለም፣ የምንኖረው ነው። እምነታችን አምነዋለሁ የምንለው አይደለም፣ የምንኖረው ትክክለኛ እምነታችን ውስጣችን ያለው እሱ ነው። ይህንን ነው እየተናገረ ያለው ማለት ነው። እዛ ቁጥር 11 እግዚአብሔር አያደላም ይላል። የእግዚአብሔር ፍርድ አይሁዳዊ በመሆን አሕዛብ በመሆን በዘር በሀብት በተለያየ አይነት በመሳሰሉት አይነት ነገሮች ላይ የተመሰረተ አይደለም። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም ይላል። እነሱ ሕጉ የነሱ በመሆኑ ሕጉን በየዕለቱ በመስማታቸው ሕጉ ለነሱ በመሰጠቱ የተለዩ እንደሆኑ በዛም የመጽደቅ እድል እንዳላቸው ይቆጥሩ ነበር። ሐዋርያው
ጳውሎስ ከሚላቸዋል በፍጹም እግዚአብሔር አይደለም። እግዚአብሔር ፊት ጻድቃን የሚባሉት ህጉን የሚታዘዙ ናቸው እንጂ ህጉን የሚሰሙ አይደሉም። ህጉ የእናንተ ስለሆነ ህጉ ስለተሰጣችሁ ህጉን ዕለት ስለምትሰሙ ከአሕዛብ ተለይታችሁ የምትጸድቁ ወይንም ብልጫ ያላችሁ መስሎ አይሰማችሁ። መታዘዝ የሌለው መስማት አያስመካም እያላቸው ነው። አያስመካም። የሚያስተማምነው ቃሉን ሰምቶ መታዘዝ ነው እንጂ ቃሉን መስማት ብቻውን አይደለም። ማቴዎስ ወንጌል ምዕራፍ 7 ከቁጥር 24 እስከ 27 ላይ ጌታ የተናገረውን እናስታውሳለን። ስለዚህ ይህንን ቃል ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት ገፋው፣ በአለት ላይ ስለተመሰረተ አልወደቀም። ይህንን ቃል ሰምቶ የማያደርገውን ሰው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል። ዝናብም ወረደ፣ ጎርፍም መጣ፣ ነፋስም ነፈሰ፣ ያንን ቤት መታው፣ ወደቀም፣ አወዳደቁም ታላቅ ሆነ ይላል። ሁለቱም ሰዎች ቃሉን ሰምተዋል። ልዩነቱ ግን አንደኛው አድርጓል፣ ሌላኛው አላደረገም። ወገኖቼ ቤተክርስቲያን አካባቢ ባለመጥፋት አንድ ሰው እንደዚህ ብሏል፣ አጋንንት ይበልጡናል አለ በአቴንዳንስ። አይታችሁ ከሆነ ቤተክርስቲያን አካባቢ አይጠፉም። በአቴንዳንስ ከሆነ አጋንንት ይበልጡናል፣ ቤተክርስቲያን በመዋል ከሆነ ጥቅስ በመጥቀስም እንደዛው አይታችኋል። እንዴት ቃል በቃል እንደጠቀሰ ማቴዎስ ወንጌል ምዕራፍ 4 ላይ ጌታን በምድረ በዳ በፈተነው ጊዜ እንዴት ቃል በቃል እንደጠቀሰ ጥቅስ በመጥቀስ ቤተክርስቲያን አካባቢ በመዋል አጋንንት ይበልጡናል። የሚያስመካ ነገር አይደለም። የሚያስመካ ነገር አይደለም። የአንዳንድ ሃይማኖት ተከታዮች ለመከራከር ብለው መጽሐፍ ቅዱስን የሚያጠኑበት ልክ፣ የሚሸመድዱበት ልክ በጣም ያስደንቃል። ግን ነፋስ በመጣ ጊዜ፣ ጎርፍ በመጣ ጊዜ ቤታችን ጸንቶ እንዲቆም የሚያደርገው መሸምደድ ብቻ ነው እንዴ? አይደለም። መሸምደድ ጥሩ ነው። እኔ የእግዚአብሔርን ቃል ሜሞራይዝ የሚያደርጉ ሰዎች በጣም ደስ ይሉኛል። ለእግዚአብሔር ቃል የሚሰጡት ትኩረት፣ ለእግዚአብሔር ቃል ክብር ስላላቸው ኢምፖርታንት ነው ብሎ ስላሰቡ ነው ሜሞራይዝ የሚያደርጉት። ደስ ይሉኛል። ግን መሸምደድ ብቻውን ንፋስ በመጣ ጊዜ፣ ጎርፍ በመጣ ጊዜ ቤታችን ጸንቶ እንዲቆም ያደርጋል? በፍጹም። ቃሌን ሰምቶ የሚያደርገው አዎ፣ በልባችሁ ሰውሩት ተብሏል። አዎ፣ በአንደበታችሁ ላይ አኑሩት ተብሏል። አሰላስሉት ተብሏል። ግንስ የሚያደርገው ቤቱ ጸንቶ ይቆማል። አሁንም እዚህ ቦታ ላይ ህጉን በመስማታችሁ አትመኩ። መታዘዝ የሌለው መስማት አያስመካም። የሚጸድቁት ለህጉ የሚታዘዙ እንጂ ህጉን የሚሰሙ አይደለም ይላል። ከዛ ከቁጥር 14 እስከ 15 አሕዛብ የሙሴ ህግ ባይኖራቸው ህሊናቸው ስለ ክፉና ስለ በጎ ነገር ይመሰክርላቸዋል ይላል። እግዚአብሔር ጻድቅ ነው ወዳጆች፣ እግዚአብሔር ጻድቅ ነው። ሰው የሚያደርገውን ኃጢአት ሁሉ የሚያደርገው ባለማወቅ አይደለም። ህሊና የሚባል እግዚአብሔር አምባሳደር በእያንዳንዳችን ውስጥ የተገጠመ አለ። ወንጌል ባንሰማ፣ 10ቱ ትእዛዛት ባይነበቡልን፣ የጌታ ትምህርቶች፣ የተራራው ስብከት ባይደርሰን፣ ግን እግዚአብሔር በተፈጥሮ በውስጣችን ያስቀመጠው ህሊና የሚባል እግዚአብሔር አምባሳደር አለ። የእግዚአብሔር ወኪል አለ። ልክ ያልሆነውን ነገር ልክ አይደላችሁም የሚል ምንም አይነት መጽሐፍ ቅዱስ ተነቦለት ሰምቶ የማያውቅ ሰው ግን ክፉ ነገር ሲያደርግ ይሸሸጋል፣ ይሰወራል፣ ተደብቆ ያደርጋል። ለምን ይደብቃል? ለምን ካላችሁ እግዚአብሔር በውስጡ ያስቀመጠው ህሊናው ልክ አይደለህም ይለዋል። ልክ አይደለህም እያለው ያንን ተላልፎ ነው የሚያደርገው። መዳን በህሊና ባይገኝም እግዚአብሔር በሰው ሁሉ ውስጥ የሥነ ምግባር ግንዛቤን ስላስቀመጠ ማንም ሰው አላውቅም ነበር ማለት አይችልም። አላውቅም ነበር ማለት አይችልም። ልክ ቅድም እንዳልነው አምላክ እንዳለ፣ ያ አምላክ ኃያል እንደሆነ ጠቢብም እንደሆነ ተፈጥሮን አይቶ አላውቅም ማለት እንደማይችል ሰው ልቡን ለማደንደን ወስኖ ካልሆነ በቀር አላውቅም ማለት እንደማይችል ሁሉ እግዚአብሔር በውስጡ ካስቀመጠው ህሊናው የተነሳ ክፉ ነገርና በጎ ነገርን አላወቅኩም ነበር ማለት አይችልም። ሰው ያውቃል። አውቆ ነው የሚተላለፈው፣ አውቆ ነው የሚያምፀው። እግዚአብሔር ደግሞ በህሊናው ይዳኛዋል። ህግ ያላቸውን በህግ፣ ህግ የሌላቸውን በህሊና ይዳኛቸዋል ይላል እግዚአብሔር። ከቁጥር 17 እስከ 24 ድረስ ህጉና አይሁድ ያላቸውን ነገር ያሳየናል። አይሁድ በህጉ ይመኩ ነበረ፣ ሌሎችን ህጉን ያስተምሩ ነበረ፣ ግን የሚያስተምሩትን ደግሞ አይኖሩትም ነበር። ይህ እንግዲህ በዚህ ዘመን ላለን አገልጋዮች፣ በዚህ ዘመን ላለን አማኞች ትልቅ ጥያቄ ነው። ትልቅ ራሳችንን የምናይበት መስታወት ነው።
አንተ ሌሎችን የምታስተምር ራስህን አታስተምርምን ብሎ ይጠይቃቸዋል። ራሳቸው አያደርጉትም፣ ራሳቸው አይኖሩትም፣ ሌሎችን ግን ያስተምሩ ነበር። ቁጥር 24 ላይ ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው ይላል። አያችሁ ወዳጆቼ፣ ህይወታችን የኛ ብቻ አይደለም። ህይወታችን ከወንጌል ጋር በቀጥታ የተያያዘ ነው። የምንኖረው ህይወት ወንጌልን ሊያስመሰግን ወይንም ሊያስነቅፍ ይችላል። ብዙ ጊዜ አይታችሁ ከሆነ ክርስቲያኖች የማይሆን ነገር ውስጥ ሲገቡ፣ ያልተገባ ነገር ውስጥ ሲገቡ በፍጹም ሰዎች ከክርስትናቸው ለይተው አያነሷቸውም። አስተውላችሁ ከሆነ የሌሎች ሃይማኖት ተከታዮችን ከሃይማኖቶቸው ጋር አያይዞ የሚያነሳቸው ሰው የለም። በቀጥታ ግለሰቦቹን ነው ሰዎች በቃ እንትና እንደዚህ ያደረገ ድሮም እሱ ምናምን ወይ የኋላ ታሪካቸውን ይመዛሉ ወይ እንደዚህ ወይ ፕሮፌሽናቸውን ምናምን አድርገው ያያይዙታል። ወደ አማኞች ስንመጣ ግን ሰዎች እኛን ከእምነታችን፣ እኛን ከወንጌል፣ እኛን ከኢየሱስ ክርስቶስ ተከታይነታችን ለይተው ማየት አይችሉም። እሷን ብሎ ጴንጤ ጥሩ እኮ ነው፣ ኤክስፔክቴሽኑ አለ ማለት ነው። በማህበረሰብ ውስጥ የተሻለ ኑሮ የመኖር ኤክስፔክቴሽን አለ፣ ከኛ ኤክስፔክት ያደርጋል ማህበረሰቡ። መልካም ነው ይሄ። ስለዚህ እኛን ከወንጌል ለይተው ማየት አይችሉም። እሱም ብሎ እሷን ብሎ ብለው በቀጥታ ከክርስትናችን ጋር ያያይዙናል። አያችሁ፣ ክርስትና ወይ በእኛ ይመሰገናል ወይ በእኛ ይሰደባል። ቀደም ባለው ዘመን አባቶቻችን ክርስትናን እንዴት እንዳስመሰገኑ እናውቃለን። አካውንታንት ሲፈለግ፣ ገንዘብ ነክ ነገር ላይ ሰዎች ሲያስፈልጉ እነሱ ጥሩ ናቸው። ግለሰቡ በግሉ ምንም አይነት ባህሪ ይኑረው ምንም አይነት ሬፑቴሽን ይኑረው አይታወቅም እኮ አማኝ ስለሆነ ወንጌል አማኝ ስለሆነ ብቻ ከገንዘብ ጋር በተያያዘ ጉዳይ እነሱን ቅጠሯቸው ይባል ነበር። የግል ማንነታቸው ሳይታይ ከወንጌል ጋር ብቻ አያይዘው ሰዎች አምነዋቸው እነሱን ቅጠሯቸው ይባል ነበር። እምነት በሚያስፈልግበት ቦታ ሁሉ አማኞች ይፈለጉ ነበር። ዛሬ ደግሞ የሆነ ነገር ያልተገባ ነገር በአንድ ሰው በአንድ አማኝ ህይወት ላይ ሲታይ አማኙን ብቻውን አይደለም ሰዎች የሚያነሱት፣ ወንጌል ከኛ ጋር አብሮ ይነሳል። ስለዚህ ወዳጆቼ ስንንቀሳቀስ ወንጌልን ተሸክመን የኢየሱስን ስም ተሸክመን የሱ አምባሳደሮች የሱ እንደራሴዎች ሆነን እንደምንንቀሳቀስ ልንረሳ አይገባም ማለት ነው። በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው ይላል። ቁጥር 25 እስከ 29 ስለ እውነተኛ ግዝረት ይናገራል። ቁጥር 29 ላይ ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው ይላል። ምን እያለ ነው? ግዝረት ውጫዊ ምልክት ነው። ውጫዊ ምልክት ያለ ውስጣዊ ለውጥ ዋጋ የለውም። እግዚአብሔር ከውጫዊ ስርዓት ባለፈ የተለወጠ ልብን ይፈልጋል እያላቸው ነው። እነሱ በውጫዊ ምልክታቸው በጣም ይመካሉ። እሱ ምልክት ነው፣ ዋናው የልብ ግዝረት ነው፣ ዋናው ውስጣዊ ለውጥ ነው የሚላቸው። ይሄ በብሉይ ኪዳንም በጣም በተደጋጋሚ ያየነው ክፍል ነው። 2 ጥቅሶች ብቻ አንብቤ እጨርሳለሁ ይህንን ምዕራፍ። ዘዳግም ምዕራፍ 10 ቁጥር 16 እንደዚህ ብሏቸዋል ሙሴ፣ ስለዚህ የልባችሁን ሸለፈት ግረዙት፣ ከእንግዲህም ወዲህ አንገተ ደንዳና አትሆኑ። ግዝረት ስለ ልብ እንደሆነ ዘዳግም ላይ ሙሴ ተናግሯቸዋል። በምዕራፍ 30 ቁጥር 6 ላይ እዛው ዘዳግም ላይ አምላክህን እግዚአብሔርን በፍጹም ልብህና በፍጹም ነፍስህ እንድትወደው በሕይወትም እንድትኖር አምላክህ እግዚአብሔር የአንተንና የዘርህን ልብ ይገርዛል ብሎ ግዝረት በዋናነት የልብ መገረዝ ጥላ እንደሆነ፣ ውጫዊው መገረዝ በስጋ የሚደረገው መገረዝ የልብ መገረዝ ጥላ እንደሆነ በዋናነት ሙሴ በተደጋጋሚ ነግሯቸዋል። ኤርሚያስም ላይ እናገኘዋለን ይሄንን ሐሳብ በተደጋጋሚ አይተናል ብሉይ ኪዳንን ስናጠና። ስለዚህ ምን እንማር ከዚህ ምዕራፍ? ምን እንማር? አንደኛ ሌሎች ላይ ከመፍረዳችን በፊት ራሳችንን በእግዚአብሔር ቃል እንመርምር። በጣም ለራሳችን የምንራራ፣ ራሳችንን አንደርስታንድ የምናደርግ፣ ለሌሎች ግን ያንን እድል የማንሰጥ ሰዎች አንሆን። ያ ማለት ግን ትክክል ያልሆነውን ትክክል አይደለም ማለት የለብንም ማለት አይደለም። ባላንሱን ጠብቀን በሰዎች ድካም የማንፈርድ ግን ደግሞ ትክክል ያልሆነውን ትክክል አይደለም ማለት የምንችል፣ ለራሳችን እንደምንራራ እንዲሁ ለሌሎች የምንራራ ልንሆን ያስፈልጋል። ሁለተኛ
የእግዚአብሔርን ትዕግስት በኃጢአት ለመቀጠል እንደተሰጠ ፍቃድ ሳይሆን እንደ ንስሐ እድል እንመልከተው። ፍቃድ አይደለም፣ it's not a license፣ እድል ነው። እንደ እድል እንመልከተው። ትዕግስቱን፣ ምህረቱን፣ ቸርነቱን፣ ዝምታውን እንደ እድል እንመልከተው። ሶስተኛ ምስክርነታችን በቃላችን ብቻ ሳይሆን በኑሯችንም እንደሚለካ እንወቅ። በኑሮ ይለካል ምስክርነት። ከዚህ ቀደም ብለናል፣ አንድ ምሳሌ አንስተናል አይደል? አንድ ሰው ወንጌል ሲመሰክርለት ለአንድ ሰው ምን አልከኝ ብሎ ጮኸ አሉ። ሰውየው እንዴ ምን ነው አይሰማህም ሲለው እንዴት ልስማ ከንግግርህ በላይ ሞህ እየጮህብኝ እኮ ነው አለው ይባላል። ኑሯችን እየጮህባቸው አንዳንድ ጊዜ ሰዎች ንግግራችንን ምስክርነታችንን መስማት እንዳይሳናቸው በኑሯችን ምስክርነታችን እንደሚለካ እንወቅ። አራተኛ እግዚአብሔር ከኛ የሚፈልገው ውጫዊ ስርዓትን፣ ውጫዊ ምልክትን፣ ውጫዊ ሴሬሞኒዎችን ብቻ ሳይሆን ውስጣዊ ለውጥንም እንደሆነ ልናውቅ ያስፈልጋል ማለት ነው። ምዕራፍ 3 እንግዲህ ብዙ ጊዜ የምናነሳቸው የእግዚአብሔር ቃል ክፍሎችን የምናገኝበት በጣም የታወቀ የእግዚአብሔር ቃል ክፍል ነው። ሁሉም ሰው ከኃጢአት በታች ነው፣ ማንም በሕግ ስራ አይጸድቅም፣ እግዚአብሔር ግን በክርስቶስ በማመን የሚገኘውን ጽድቅ በነፃ አዘጋጅቷል የሚለውን ሐሳብ የሚያስረዳ ምዕራፍ ነው። ከቁጥር 1 እስከ 8 አይሁዳዊ መሆን ጥቅሙ ምንድን ነው የሚል ጥያቄ ነው የሚጠይቀው። መልሱ ቁጥር 2 ላይ ነው ያለው። በየትኛውም መንገድ ጥቅሙ ብዙ ነው፣ ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለእነርሱ ነው ይላል። እስራኤል ልዩ እድል ነበራት። ልዩ እድል ግን መዳንን አያረጋግጥም። አዎ የእግዚአብሔር ቃል ከሁሉ አስቀድሞ ለእነሱ ተሰጥቷቸዋል። ቅድም የዘረዘርኳቸውን በርካታ እድሎች ለእነሱ መተውላቸዋል። ከሁሉ አስቀድሞ እድል ነበራቸው። እድል ብቻውን ግን መዳንን አያረጋግጥም። ዛሬም ወዳጆቼ በክርስቲያን ቤተሰብ ተወልደው የሚያድጉ ልጆች ወንጌልን የመስማት የተሻለ እድል ሊኖራቸው ይችላል፣ ደግሞም አላቸው። እድሉ ብቻውን ግን መዳንን አያረጋግጥም። እስራኤልም እድሉ ነበራት፣ ፕሪቪሌጅድ ነበረች፣ ግን መዳንን አያረጋግጥም እድል ብቻውን። የህጉ ባላደራ ቢሆኑ ህጉን እንዲጠብቁትና እንዲኖሩበትም ይጠበቅባቸው ነበር። መስማት ብቻውን አይደለም የሚያድነው። ዘዳግም ምዕራፍ 7 ከቁጥር 6 እስከ 8 ድረስ ሙሴ እንደዚህ አለ። አንተ ለአምላክህ ለእግዚአብሔር ቅዱስ ህዝብ ስለሆንክ አምላክህ እግዚአብሔር የራሱ ህዝብ ርስትም እንድትሆንለት በምድር ላይ ከሚኖሩ ህዝብ ሁሉ መረጠ። እግዚአብሔር እናንተን የወደዳችሁና የመረጣችሁ ከሌሎች ህዝቦች በቁጥር ስለበዛችሁ አይደለም፣ ቁጥራችሁማ ከህዝቦች ሁሉ እጅግ አነስተኛ ነበረ። ነገር ግን እናንተን በብርቱ እጅ ያወጣችሁ ከባርነት ምድርና ከግብፅ ንጉሥ ከፈርዖን መዳፍ የተቤዣችሁ እግዚአብሔር እናንተን ስለወደዳችሁና ለአባቶቻችሁም የማለላቸውን መሐላ ስለጠበቀ ነው ይላል። ስለወደዳቸው መሐላውን ስለጠበቀ መርጧቸዋል፣ ወዷቸዋል፣ ነፃ አውጥቷቸዋል፣ ህጉን ሰጥቷቸዋል። ግን ደግሞ እንዲያውም ከነሱ የበለጠ ነገር ይጠበቅ ነበረ። በሉቃስ ወንጌል ምዕራፍ 12 ቁጥር 48 ላይ ጌታ እንደተናገረ ነገር ግን ይህን ሳያውቅ ቀርቶ መገረፍ የሚገባውን ያህል ያደረገ አገልጋይ በጥቂቱ ይገረፋል። ብዙ ከተሰጠው ሁሉ ብዙ ይፈለግበታል፣ ብዙ አደራም ከተቀበለ ብዙ ይጠበቅበታል። ስሙኝ ወዳጆቼ፣ የእግዚአብሔርን ቃል ማወቃችን፣ ወንጌልን የመስማት እድል ማግኘታችን፣ ወንጌል በሚነገርበት በሚጸለይበት አትሞስፌር ማደጋችን፣ የተሻሉ እድሎች ፕሪቪሌጆች የተሰጡን ሰዎች መሆናችን ከኛ የሚጠበቅብንን ነገር ይጨምራል እንጂ የሚቀንስልን ነገር የለም። ከተጠያቂነት ነፃ አያደርገንም። ምክንያቱም ብዙ ከተሰጠው ብዙ ይጠበቅበታልና ይላል። አሁን በዚህ ዓመት ቁጭ ብለን የእግዚአብሔርን ቃል ከዘፍጥረት እስከ ራዕይ አጥንተናል አይደለም? እግዚአብሔር ከ2017 ይልቅ ከ2018 ይልቅ በ2019 ከኔና ከእናንተ የበለጠ ይጠብቃል። ምክንያቱም ብዙ ተሰጥቶናል፣ ብዙ ይጠበቅብናል። ከዛ ከቁጥር 3 እስከ 14 ከቁጥር 3 እስከ 4 ድረስ አንዳንዶች ባያምኑስ ይላል። መልሱ የእግዚአብሔርን ታማኝነት ዋጋ ያሳጡትም የሚል ነው። የሰው አለማመን የእግዚአብሔርን ታማኝነት ዋጋ ሊያሳጣው አይችልም። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 13 ላይ ሐዋርያው ጳውሎስ እንደተናገረው ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። እግዚአብሔር ታማኝ የሆነው እኛ ስላመንነው አይደለም፣ እሱ ታማኝ ስለሆነ ነው እኛ ያመንነው። የሚቀድመው የእሱ ታማኝነት ነው። የማይሻረው፣ የማይናወጠው፣ የማይነቀነቀው፣ የማይለዋወጠው የእሱ ታማኝነት ነው እንጂ የኛ አማኝነት አይደለም። እኛ ልናምን ልንጠረጥር እንችላለን፣ ልንቀበል ላንቀበል እንችላለን። እሱ ግን ለዘላለም የታመነ አምላክ ሆኖ ይኖራል። የእሱን ታማኝነት አይቀይሩትም ይላል።
ቁጥር 5 ላይ የኛ አመጻ እግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለት ነው ይላል አዲስ መደበኛ ትርጉም። ጳውሎስ አንድ ሰው ሊያነሳ የሚችለውን ጥያቄ ቀድሞ አንስቶ መልስ ይሰጣል። አንድ ሰው ምን ብሎ ሊጠይቅ ይችላል? ይህንን ሐሳብ ሲያይ የኔ ኃጢአት የእግዚአብሔርን ጽድቅና ታማኝነት የሚያሳይ ከሆነ እግዚአብሔር እንዴት እኔን መቅጣት ይችላል? እንዴት መቅጣት ይችላል ብሎ ሊል ይችላል። እግዚአብሔር ግን ከሰው ኃጢአት መልካም ውጤት ማምጣት መቻሉ ኃጢአቱን መልካም አያደርገውም። ኃጢአቱን ትክክል አያደርገውም። ከዚህ በፊት ሐዋርያት ሥራን ስናጠና አይተናል አይደለ? ምዕራፍ 2 ወይም ምዕራፍ 3 ላይ ይመስለኛል። ምዕራፍ 2 ላይ በቀደመው በእግዚአብሔር ሐሳብ ነው ኢየሱስ ክርስቶስ ተላልፎ የተሰጠው ይለና ሐዋርያው ጴጥሮስ እናንተ ግን ሰቅላችሁ የገደላችሁት የቀደመውን የእግዚአብሔርን ሐሳብ ለማገልገል ፈልጋችሁ አይደለም፣ አመፀኞችና ክፉዎች ስለሆናችሁ ነው ሰቅላችሁ የገደላችሁት። ኢየሱስ የተሰቀለውና የሞተው በእግዚአብሔር የቀደመ እቅድና ሐሳብ መሰረት ነው፣ በእግዚአብሔር ውሳኔ መሰረት ነው። እናንተ ግን የሰቀላችሁት እግዚአብሔርን ለማገልገል ሳይሆን አመፀኞችና ክፉዎች ስለሆናችሁ ነው ይላቸዋል። ይሄ ነው ባላንሱ ብለናል። አሁንም ሐዋርያው ጳውሎስ ይህንን ሐሳብ ነው የሚያጸናው። የኔ ኃጢአት የእግዚአብሔርን ጽድቅ ታማኝነቱን አጉልቶ የሚያሳይ ከሆነ እንደውም ኃጢአት ባደርግ ነው የሚሻለው የምትል ሰው ሆይ እግዚአብሔር እኔን እንዴት መቅጣት ይችላል ታዲያ? በእኔ ኃጢአት ተጠቅሞ እየከበረ እንዴት እኔን መቅጣት ይችላል የምትል ሰው ሆይ እግዚአብሔር ከሰው ኃጢአት መልካም ውጤት ማምጣት መቻሉ ያንተን ኃጢአት ጀስቲፋይ አያደርገውም፣ ጽድቅ አያደርገውም፣ ትክክል አያደርገውም ብሎ ነው የሚወግታቸው። ይህንን ምሳሌ በዮሴፍና በወንድሞቹም ከዚህ በፊት አይተነዋል። ዘፍጥረት ምዕራፍ 50 ቁጥር 20 ላይ ዮሴፍ ወንድሞቹን እንደዚህ ያላቸው እናንተ ክፉ ነገር አሰባችሁብኝ አለ፣ እግዚአብሔር ግን ዛሬ እንደሆነው ብዙ ሕዝብ እንዲድን እንደመልካም አሰበዋል። ዮሴፍ ግብጽ በመሄዱ የተስፋው ሕዝብ በረሃብ እንዳይሞት በረሃብ እንዳይጠፋ ወደ ግብጽ ነው ገብቶ እንጀራን እንዲበላ እንዲበዛ ታላቅና ብርቱ ሕዝብ ሆኖ እንዲወጣ እግዚአብሔር ምክንያት አድርጎ ተጠቅሞበታል። እግዚአብሔር ያንን መንዝሮ መልካም አድርጎ ተጠቀመበት ማለት ግን ዮሴፍን ወንድሞች ጀስቲፋይ አያደርጋቸውም፣ አያጸድቃቸውም፣ ትክክል ናቸው ማለት አይደለም። ልክ እንደዛው ነው ሐዋርያው ጳውሎስ እዚህ ጋር ሰዎቹን የሚሞግታቸው ማለት ነው። ቁጥር 18 በዓይናቸው ፊት እግዚአብሔርን መፍራት የለም ይላል። ከኢሳይያስ 59 የተጠቀሰ ጥቅስ ነው። ጳውሎስ በዚህ ክፍል ኃጢአት የሰውን ሁለንተና እንዴት እንደሚበክል ደግሞ ያሳየናል። ከዚህ ቀጥሎ ባሉት ክፍሎች ላይ ኃጢአት አእምሮን፣ ልብን፣ አንደበትን፣ እግርን፣ የህይወት ዘይቤን፣ አካሄድን ሁሉ የሚበክል ነገር እንደሆነ ሁለንተናን የሚበክል ነገር እንደሆነ ይናገርና ቁጥር 19 እስከ 20 በህግ ስራ ማንም አይጸድቅም ይለናል። ማንም አይጸድቅም። ምክንያቱም ህግ የተሰጠበት ዓላማው ራሱ ማጽደቅ ሳይሆን ኃጢአትን ለመግለጥ ነው። ልክ አሁን እንዴት ነው ሐኪም ቤት ስንሄድ መጀመሪያ ዶክተር ጋር ገብተን የሚሰማንን ሲምፕተማችንን ምናምን የቱ ጋር ነው እንዴት ነው ምናምን የሚለን ነገር እንነግረውና ምርመራ ያዘልናል። ከዛ በኋላ ወደ ላብራቶሪ ሄደን ደም እንሰጣለን፣ የምንጠየቀው ነገር ሁሉ እናደርጋለን። ላብራቶሪው እኛን አይፈውሰንም። የላብራቶሪው ዓላማ እኛን መፈወስ አይደለም። የፈውሱ አካል ነው በእርግጥ ግን እኛን መፈወስ አይደለም ዓላማው በሽታችንን ገልጦ ማሳየት ነው። ትክክለኛው መድኃኒት እንድናገኝ በሽታችንን ገልጦ ማሳየት ነው የላብራቶሪው ዓላማ። ህግም ልክ እንደ ላብራቶሪ ነው። ያለብንን በሽታ አለመቻላችንን የእግዚአብሔርን ህግ መፈጸም አለመቻላችን የሚያሳየው መድኃኒት እንደሚያስፈልገን፣ ረዳት አዳኝ እንደሚያስፈልገን ያለብንን በሽታ መግለጥ ነው የህግ ዓላማ። ህግ ኃጢአትን በመግለጥ ኃጢአተኛ መሆናችንን ያሳየናል እንጂ ከኃጢአታችንን አያድነንም። ልክ እንደ መስታወት ማለት ነው። መስታወት ጥሩ ነው፣ ፊታችን እንደ ቆሻሻ ያሳየናል። ግን ቆሻሻውን ከፊታችን ላይ ያነሳልናል እንዴ? ያጥበናል እንዴ? በፍጹም
ህግም ልክ እንደዛ ነው። ገላትያ ምዕራፍ 3 ቁጥር 24 ላይ ሐዋርያ ጳውሎስ እንደዚህ አለ፣ ስለዚህ በእምነት እንጸድቅ ዘንድ ህግ ወደ ክርስቶስ የሚያደርሰን ሞግዚታችን ሆነ ይላል። በቃ አለመቻላችንን አውቀን የአዳኝ ያለህ ብለን ወደ ክርስቶስ እንድንደርስ ሞግዚት ሆኖ እስከ ክርስቶስ ድረስ አመጣን እንጂ ህግ መድኃኒታችን አይደለም። ሞግዚት ነው ህግ ይለናል። ከዛ ከቁጥር 21 እስከ 26 በእምነት የሚገኝን ጽድቅ ይነግረናል። ደግሞ እንግዲህ ከቁጥር 21 ጀምሮ ጳውሎስ ከሰው ችግር ወደ እግዚአብሔር መፍትሄ ይሻገራል ማለት ነው። ቁጥር 21 ላይ አሁን ግን ይላል። ሃሌሉያ። አሁን ግን ህግና ነቢያት የመሰከሩለት ከህግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። በህግ መጽደቅ አልቻልንም፣ ተረጋግጧል። አሁን ግን ህግና ነቢያት የመሰከሩለት የተገለጠው የእግዚአብሔር ጽድቅ ኢየሱስ ክርስቶስ ነው። ለዚህ የእግዚአብሔር ጽድቅ ደግሞ ህግና ነቢያት መስክረውለታል። ማቴዎስ ወንጌልን ስናጠና ካስታወሳችሁ በመለወጥ ተራራ ላይ ሙሴና ኤልያስ ቆመው ከእርሱ ጋር ይነጋገሩ ነበረ። ሙሴ ህግን ወክሎ ኤልያስ ደግሞ ነቢያትን ወክሎ ብለናል አይደል? ህግም ጥያቄ ተሟልቷል ብሎ ነቢያትም ትንቢታችን ተፈጽመዋል ብለው ህግና ነቢያት በመገለጥ ተራራ ላይ ቆመው ለኢየሱስ ክርስቶስ መስክረውለታል። ህግና ነቢያት የመሰከሩለት ከህግ ውጪ የሆነ የእግዚአብሔር ጽድቅ ተገልጧል። የእግዚአብሔር ጽድቅ ኤርሚያስ ስለዚህ ስለ እግዚአብሔር ጽድቅ ተናግሯል። በኤርሚያስ ምዕራፍ 23 ቁጥር 6 ላይ በእርሱም ዘመን ይሁዳ ይድናል፣ እስራኤልም በሰላም ይኖራል፣ የሚጠራበትም ስም እግዚአብሔር ጽድቃችን የሚል ነው ይላል። ሃሌሉያ። እግዚአብሔር ጽድቃችን። ከዛ ቁጥር 22 ላይ ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው፣ ልዩነት የለም ይላል። ኢየሱስ ክርስቶስን በማመን ሃሌሉያ። የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ብቻ ነው። እግዚአብሔር የጽድቅን መንገድ አንድና ብቸኛ አድርጎታል። ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል። ኖ ኤክሰፕሽን ወዳጆቼ፣ ሁሉ ኃጢአትን ሰርተዋል። ከዚህ ክስ ነፃ የሆነ የሰው ዘር የለም። ሁሉ ኃጢአትን ሰርተዋል። ለዚህ ነው ዮሐንስ ኃጢአት የለብንም ብለን ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ያለው። ከዚህ ክስ ነፃ የሆነ ሰው የለም። ግን እንዲያው በጸጋው ይድናሉ ይላል። በኢየሱስ ክርስቶስ በማመን እንዲያው በጸጋው ይድናሉ። መዳን የሆነ የሚገባ እንዲዘርቭ የምናደርገው ነገር አይደለም። መዳን ደሞዝ አይደለም። መዳን የእግዚአብሔር ስጦታ ነው። እንዲያው በጸጋው ይድናሉ ይላል። ደግሞም የተገኘው በደሙ በተደረገ ቤዛነት ነው። በደሙ በተደረገ ቤዛነት እንዲሁ ደግሞ እኛ ጋር ሲደርስ ነፃ ሆነ እንጂ መዳን ሲሰራ ግን ነፃ አይደለም። ከዚህ በፊት ብለናል አይደለም? ነፃ የሆነው ውድ ስለሆነ ነው ብለናል። አፎርድ ስለማናደርግ፣ ማንም ሊገዛው ስለማይችል፣ ማንም በራሱ ጥረት ሊያገኘው ስለማይችል እግዚአብሔር ነፃ አደረገው። በጣም ውድ ስለሆነ ነው ነፃ የሆነው መዳን። በጣም ውድ ስለሆነ ዋጋው ደም ነው። ከደምም ንጹህ ደም። እኛ ደግሞ ሁላችን ኃጢአትን ሰርተናል። ለስርየት የሚሆን ንጹህ ደም በማናችንም ዘንድ አይገኝም። በደሙ አስተሰረየልን ይላል። ለምንድን ነው በደሙ ያስተሰረየልን ጌታ? ዘሌዋውያን ምዕራፍ 17 ቁጥር 11 ላይ ሲናገር የፍጡሩ ሕይወት በደሙ ውስጥ ነውና ይላል። በመሰዊያ ላይ ለሕይወታችሁ ማስተሰረያ እንዲሆን ደሙ ሰጥቻችኋለሁ፣ ለሰውም ሕይወት ስርየት የሚያስገኝ ደም ነው ይላል። ደም ሕይወት ነው ታውቃላችሁ። የፍጡር ሕይወት በደሙ ውስጥ ነው ያለው። ዋው! ጌታ ኢየሱስ ክርስቶስ ቃል ሥጋ ሆኖ የና የእናንተን ማንነት ተካፍሎ በመካከላችን ሲያደር ሕይወቱ በደሙ ውስጥ ነው። ኢየሱስ ደሙን ሲያፈስ የሆነ ቀይ ፈሳሽ አይደለም ያፈሰሰው፣ ሕይወቱን ነው ያፈሰሰው። ደም ሳይፈስ ስርየት የለም። ምክንያቱም የኃጢአት ደሞዝ ሞት ነው። ሕይወት ነው መከፈል ያለበት። ሕይወቱን ነው የከፈለው። ደሙን አፈሰሰ ስንል ሕይወቱን ነው የከፈለው። የእያንዳንዳችን ኃጢአት ደሞዙ ሞት ስለነበረ ነው የሞተው። የፍጡር ሕይወት በደሙ ውስጥ ነውና ደሙን ሲያፈስ ሕይወቱን ያፈሰሰው ጌታ። ከዛ ቁጥር 26 በአሁኑ ዘመን ይህን ያደረገው ጽድቁን፣ ይሄውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ሁለቱ ነገሮች
ሚዛናቸው አንዱ አንዱን ሳይጥስ ተጠባብቀው ሁለቱ ነገሮች አብረው ሄደዋል። እግዚአብሔር ኃጢአተኞችን ያጸደቀው የራሱን ጽድቅ ኮምፕሮማይዝ ሳያደርግ የራሱን ጽድቅ ሳይጥል ፍትህና ጸጋን እውነትና ምህረትን በመስቀል ላይ አገናኝቶ ነው። ሃሌሉያ። በአሁኑ ዘመን ይህንን ያደረገው ጽድቁን ይላል። ጽድቁ ምንድነው? የእግዚአብሔር ጽድቅ ራሱም ጻድቅ ሆኖ በኢየሱስ የሚያምነውንም ማጽደቅ። ዋው! ሁለቱንም ነገር ማድረግ ችሎ ማለት ነው። ይሄ ነው የእግዚአብሔር ጽድቅ ወዳጆች። እኛን ለማጽደቅ የራሱን ጽድቅ ኮምፕሮማይዝ አላደረገም። የራሱን ጽድቅ ለመጠበቅ ደግሞ እኛን ከመማር ወደ ኋላ አላለም። እውነትና ምህረት ተስማሙ ማለት ይሄ ነው። ፍርድና ጸጋ መስቀል ላይ ተገናኙ። እውነትና ምህረት መስቀል ላይ ተገናኙ። እግዚአብሔርም ጽድቁን ጠብቆ እኛንም ደግሞ በክርስቶስ ኢየሱስ የምናምነውንም ደግሞ በደሙ አጸደቀን። ሃሌሉያ። ከዛ ከቁጥር 27 እስከ 31 ትምክህት ተወግዷል ይላል። ትምክህት ወዴት ነው? የተገረዘም ያልተገረዘም፣ አይሁድም አህዛብም ሁሉም የዳነው በእምነት ስለሆነ መመካት የሚችል ማንም የለም። ኤፌሶን ላይም ብሏል ሐዋርያው ጳውሎስ ማንም እንዳይመካ ከስራ አይደለም ብሏል። ምን እንማር ከዚህ ምዕራፍ? አንደኛ ሃይማኖታዊ መብት የሆነ የክርስቲያን ቤተሰብ ልጅነት ወይንም ከዘር ከእናት ከአባቶቼ ሲወራረድ መጣ የምንለው የትኛውም አይነት ተቋማዊና ሃይማኖታዊ መብት ወይንም ዕውቀት ብቻውን አያድንም። የሚያድነው በክርስቶስ ማመንና እርሱን መታዘዝ ነው። ወንጌልን እንድንሰማ የተሻለ እድል ሊሰጠን ይችላል፣ ነገር ግን የመዳን ዋስትና አይሰጠንም። የሚያድነው በግል በክርስቶስ ኢየሱስ በማመንና በማመን እርሱን መታዘዝ ነው። ሁለተኛ ከዚህ ምዕራፍ የምንማረው ሁላችንም በእግዚአብሔር ፊት ጸጋ ፈላጊዎች ነን። አንዱ በሌላ ላይ ሊኩራራ አይገባም ወዳጆች። እናቴ ምን ትላለች? አመድ በዱቄት ይስቃል ትላለች። ማለት ሁለቱም ነፋስ ቢመጣ እኮ ብዙ የተለያየ እድል ፈንታ የላቸው። የአንዳንዶቻችን ጣት አጠቋቋም እኮ አመድ በዱቄት ይስቃል ነው። የራሳችንን ዞር ብለን ሳናይ አይናችን ላይ ያለውን ምሰሶ ሳናይ በሌሎች አይን ላይ ያለውን ጉድፍ አይተን ጣታችንን እንጠቁማለን። ሁላችንም የእግዚአብሔር ጸጋ ፈላጊዎች ነን። ስለዚህ አንዱ በሌላው ላይ ሊኩራራ ሊመካ አይገባም። ሶስተኛ ህግ ኃጢአተኝነትን ይገልጣል፣ ኢየሱስ ግን ከኃጢአት ያድናል። ወዳጆቼ መዳን በኢየሱስ ነው። ህግ ላብራቶሪ ነው። በሽታችንን ገልጦ ማሳየት ብቻ ነው ስራው። የተሰጠበትም ዓላማ ይሄው ነው። በሽታችንን ካወቅን በኋላ መድኃኒቱን ኢየሱስ ክርስቶስን ተቀብለን ብቻ ነው መዳን የምንችለው። አራተኛ የመስቀሉ ቃል የእግዚአብሔር ፍትህና ፍቅር በአንድነት መገለጣቸውን የሚናገር ነው። የመስቀሉ ቃል ማለት ይሄ ነው ወዳጆች። የመስቀሉን ቃል ልዩ የሚያደርገው እግዚአብሔር ራሱ ጻድቅ ሆኖ በኢየሱስ የሚያምነውን ደግሞ ያጸደቀበት ስፍራ መሆኑ፣ ፍትህና ፍቅር በአንድነት የተገለጡበት ያንን ስርዓት የሚናገር መሆኑ ነው የመስቀሉ ቃል ልዩ የሚያደርገው። ጌታ ኢየሱስ ይባርካችሁ።